ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ? ሳምንቱን ጠብቆ በቀጥታ ስርጭት ከናንተ ጋር የሚገናኘው ጤናው በቤቱ ነው ጀምሯል። ዛሬ ከህፃናት የልብ ህመም ጉዳይ ጋር ነው ቆይታ የምናደርገው። ይህንንም የቀጥታ ስርጭት ለማድረግ እዚህ ስቱዲዮ እንግዳችን ደርሰዋል። ዶክተር ያየሂራድ መኮንን ይባላሉ። የህፃናት የልብ ቀዶ ህክምና ሐኪም ናቸው። ዶክተር እንኳን ደህና መጡ። እንኳን ቆያችሁ። እናመሰግናለን። ጊዜዎትን ሰጥተውን እንግዲህ ከኛ ጋር ቆይታ ለማድረግ ስለመጡ በተመልካቾችም በፕሮግራሙ ስም በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። መልካም የተከበራችሁ ተመልካቾቻችን ዛሬ እንግዲህ ከህፃናት የልብ ህክምና ጋር ነው ቆይታ የምናደርገው። የስቱዲዮ ስልክ መስመራችን ለእናንተ ክፍት ነው። 0115 ነው ያስቀደማችሁ 51 20 80 ላይ ደውሉ። ያላችሁን ጥያቄ፣ ሀሳብ እንደዚሁም አስተያየት ማጋራት ትችላላችሁ። ወርቅነሽ ሙላቱ ውይይቱን እየመራ ቆያለው። የወይንሸት አስፋው ደግሞ የእናንተን የስልክ ጥሪ ታስተናግዳለች። የካሜራና ሌሎች የስቱዲዮ ባልደረቦችም ከኛ ጋር አብረውን አሉ። ካፍታ በኋላ እንመለሳለን። በያላችሁበት ጠብቁ። በተንቀሳቃሽ ስልኮ ኮፔ ኢብርን የሚጠቀሙ ከሆነ በጊዜና በቦታ ሳይወሰኑ የባንክ ቅርንጫፍ መሄድ ሳይጠበቅቦ የጉዞ ትኬቶን በቀላሉ ይቁረጡ። ጊዜውን ይቆጥቡ፣ ምቾቶን ይጠብቁ። ለተጨማሪ መረጃ አቅራቢያው የሚገኘውን የኦሮሚያ ህብረት ሥራ ባንክ ቅርንጫፍ ያናግሩ ወይም 6836 ላይ ይደውሉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ዱዓችሁ ፍሬ ይታይበት፣ ህልማችሁ ከስኬት ጋር ይወዳጅ፣ ሰደቃችሁ በበረከት ይሞላ፣ በጎ ግብራችሁ ጸጋ፣ መልካም ሥራችሁ ጥላ ይሁን፣ የሕይወት ምዕራፋችሁ በበጎ መንገድ ይለፍ። አሚን። የረህመት፣ የመስጠት፣ የበጎነት በጽናት ለመታደስም የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ። በእምነትና በሐቂቃ ላፈሩት ጥሪት፣ በእውነትና በላቦ ላቆሙት ንብረት፣ ለታመነ የመድን ዋስትና በወዳጅነት ያዝልቀን። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልካቾቻችን ተመልሰናል። እንግዲህ አብራችሁን ጊዜያችሁን ሰጥታችሁ ልትሆኑ ስለሆነ በቅድሚያ እናመሰግናለን። የህፃናት የልብ ህመም ዛሬ በጤናችን የምናነሳው ጉዳይ ነው የሚሆነውና እንግዲህ በስልክ መስመራችንም እየደወላችሁ የእናንተንም ሀሳብ አስተያየትም ጥያቄ ማጋሩን 0115 51 20 80 የስልክ መስመራችን ነው። ዶክተር እንግዲህ ቆይታችን እንድንጀምር የምፈልገው ብዙ ጊዜ ስለ ልብ ህመም ስናነሳ አብዛኞቻችን የልብ ድካም ልጄን ያዘው፣ የልብ ድካም ልጄ ያለበት ወይም ደግሞ ልቤን ይደክመኛል፣ የልብን ህመም የምንገልጽበት መንገድ ልብ ድካም ብለን ነውና ምንድን ነው የልብ ድካም? እንግዲህ የልብ ድካም እንደ ቤተሰብ ሆነ ስታዩ ወይም እንደ ማህበረሰብ እንዴት ይገለጻል የሚለውን ነገር ስታዩ የተለያየ ነገር ሊሆን ይችላል። በእኛ አይን፣ በሐኪም አይን አንዳንድ ጊዜ የልብ ጡንቻ በስራው ልባችን ዋና ስራው ደምን መርጨት ነው፣ እየገፋ መርጨት ነውና ያን ስራ መስራት የማይችል ጊዜና ሲደክም ጡንቻው ሲደክም የልብ ድካም ሊያስብል ይችላል። እኛ በሕክምናው ኮንጀስቲቭ ሃርት ፌለር እንለዋለን። በጣም በተለያዩ ምክንያቶች ሊከሰት ይችላል። አንደኛው ይሄ ነው። ከዋና ከልብ ከአሰራር ችግር ጋር ተያይዞ የልብ ድካም ይባላል። እንግዲህ ልብ ሲደክም እና ደም በስነ ስርዓት መርጨት ማይችል ከሆነ ከዛ ጋር ተያይዞ ደግሞ በዛ ምክንያት የሚመጣ ሁለተኛ ነገር አለ። እሱ ምንድነው? ጉልበት ማጣት። ልጆች በደንብ መሮጥ አይችሉም። ምክንያቱም እኛ ኤክሰርሳይዝ ስናደርግ፣ ስንሮጥ፣ ስንጫወት ህፃናት እንደዛ ሲያደርጉ ልባቸው የልብ የሚረጨውን የደም መጠን መጨመር አለበት። ስለዚህ በጡንቻው ድካም ምክንያት የደም መርጨቱ ካልጨመረ እነዚህ ልጆች ይደክማሉ ማለት ነው። ስለዚህ አንዳንድ ጊዜ ሲኤችኤፍም ሳይኖራቸው በሌላ አይነት ህመም ምክንያት ጡንቻው ሳይበላሽ ራሱ የሚደክማቸው ከሆነ እንግዲህ ልጅ ድካም አለበት ይባላል። ቶሎ ቶሎ አለመጫወት ወይም ከእድሜ ኩያቸው ጋር እንደሚሮጡት ወይም እንደሚጫወት አብሮ አለመጫወት፣ ጉልበት ማውጣት መቸገር፣
ቶሎ መተንፈስ እንዲያን ነገር ካላቸው ብዙ ጊዜ ልጄ ልብ ህመምተኛ ልብ ድካም አለበት ይባላል። በጣም ደስ ይላል። ስለዚህ አሁን ወደ ዋናው ነጥባችን እንግባና የልብ ህመም አይነቶችን እንመልከት። ስንት አይነት የልብ ህመም አይነቶች አሉ ከሚለው እንግዲህ በትልቁ ለማስቀመጥ ያክል የህፃናትና የአዋቂዎች የልብ ህመሞች አሉ። እኔ ሙያዬም ትምህርቴም የህፃናት ላይ ስለሆነ ስለ ህፃናት ነው ማወራው ዛሬ። ህፃናት በትልቁ በሁለት አይነት ችግሮች ይከሰትባቸዋል። አንደኛው በእናታቸው ማህፀን ውስጥ እያሉ የአሰራር ችግር የአሰራር ግድፈት ሲኖር የሚከሰት የልብ ህመም አይነት ነው። ያ ማለት ልጁ ወይም ህፃኗ ልጅ በጽንስ ውስጥ እያለች ችግር ይኖርባታል። ግን አብዛኛው ስራ በእናትየውና ከሌላ ተያያዥ በሆኑ የሰውነት ክፍሎች ስለሚሸፈን ህመምተኛ የሆኑም ውስጥ ሲወለዱ ነው በደንብ ህመሙ የሚታወቀው። ስለዚህ ሲወለዱ እንደዛ አይነት ህመም ይኖራቸዋል። ሌላው ደግሞ ልጆቹ ጤነኛ ሆነው ልባቸው ጤነኛ ሆነው ይወለዱና ከተወለዱ በኋላ በሚያጋጥም የህመም የተለያዩ የህመም አይነቶች የልብ ህመምተኛ ሊሆኑ ይችላሉ። እኛ በህክምና ነው ያው የመጀመሪያው አብረው ሲወለዱ ያለውን ኮንጀኒታል ሃርት ዲዚዝ እንለዋለን። ከፍጥረት ጋር ከአሰራር ጋር ተያይዞ ያለ ነው። ሁለተኛው ደግሞ አኳየርድ ወይም ከጊዜ በኋላ የተገኘ ከጊዜ በኋላ የመጣ የልብ ህመም ብለን በትልቁ እንደዚህ ከፍላቸዋለን። በስራቸው የተለያዩ አይነት የህመም አይነቶች አሉ። ከመቶ በላይ የሆኑ የልብ ህመም አይነቶች አሉ። መልካም እንግዲህ ለሁለት ከከፈልን በተለይ በእናት ሆድ ውስጥ ልጅ እያለ ለልብ ህመም አጋላጭ የሆኑ ምክንያቶችን ብንመለከት መልካም ይመስለኛል እና በዋነኝነት እንደ መንስኤ የምንወስዳቸው ወይም ደግሞ እንደ መንስኤ የሚወሰዱ ነገሮች ምንድን ናቸው? እንግዲህ ልጅ ሲወለድ አብሮ ካሉ ችግሮች ብንጀምር ዛሬ የሚያዳምጡንም ሰዎችን ቤተሰቦች፣ እናት፣ አባት፣ አሳዳጊዎች፣ ልጆችን በማደጎ የያዙ ሰዎች ሁሉ እንዲያውቁት የሚያስፈልገው አብዛኛው እስከ 80% ከ75 እስከ 80% ባለው ጊዜ ውስጥ የህፃናት የልብ ህመም በምን ምክንያት እንደሚመጣ አይታወቅም። ሳይንስም አልደረሰበትም። የቀሩትን እስከ 15 እስከ 20% ያሉት ደግሞ መላምቶች ናቸው። እነዚህ መላምቶች ምንድን ናቸው? አንደኛ የክሮሞዞማል አብኖርማሊቲ የምንላቸው በእንግሊዝኛ ትክክል ላልሆኑ ይችላለሁ። ክሮሞዞማል አብኖርማሊቲ የሚባሉት በተለይ ዳውን ሲንድረም፣ ሌላም አይነት ሲንድረሞች አሉ። ተርነር ሲንድረም እኚህ የክሮሞዞም 23 ከእናትና ከአባት ነው የሚወሰደው። እነዛ ላይ ወይ ማነስ ወይ ደግሞ መደጋገም አይነት ችግሮች ሲኖሩ በተጓዳኝ የልብ ህመምተኛ ሊሆኑ ይችላሉ። እንደዚህ አይነት ልጆች በአብዛኛው እኛ ብዙ እንደምሳሌ የምንሰጠው ብዙ ሐኪሞችን ብዙ ቤተሰብ ህብረተሰቡ የሚያውቀው ነገር ምንድነው የዳውን ሲንድረም የሚባለውን የበሽታ ያለባቸው ህጻናት ወይም የሲንድረም ያለባቸው ህጻናት ከ30 እስከ 40% ተያያዥ የሆነ የልብ ህመምተኞች ናቸው። ስለዚህ አንደኛው ክሮሞዞማል አብኖርማሊቲ ነው። ሁለተኛ ፋሚሊያል የሚባል አለ። በጥናት ብዙ የተደገፈ አይደለም። አንድ ሰው ለምሳሌ አባት ወይም እናት የልብ ህመምተኛ ሲወለድ የልብ ህመም የነበረበት ከሆነ ከተወለደ በኋላ የመጣ ሳይሆን ሲወለድ የልብ ክፍተት ወይም እንደዛ የተለያዩ ችግሮች የነበሩበት ከሆነ ልጆቹ ላይ የመታየት እድሉ ከ4 እስከ 5 ጊዜ እጥፍ የጨመረ ይሆናል አዲስ በሚወለደው ልጅ። ወይም ደግሞ ታላቅ ልጅ አንድ ቤት ውስጥ ታላቅ ልጃቸው እንደዛ አይነት ህመም ያለበት ከሆነ ቀጥሎ የሚወለደው ልጅም የልብ ህመም ይኖራል። የመኖር እድሉ የጨመረ ነው ከሌላ ህብረተሰብ። ሌላው ከዚህ በተጨማሪ ሌላ ከጄኔቲክስ ጋር ተያይዞ የሚመጡ ብዙ አይነት ህመሞች አሉ። ለምሳሌ አንደኛው እንደ ምሳሌ የሚጠቀሰው ዲጆርጅ ሲንድረም ይባላል። እነሱ የጂን ችግሮች ናቸው። ከነሱ ጋር ተያይዞም የሚፈጠሩ የልብ ብቻ ሳይሆን የተለያዩ አይነት እንግዲህ እኛ ሁልጊዜ ህጻናት ከልብ ህመም ጋር በተፈጥሮ ያገኛቸዋል ብለን ስናወራ ብቸኛው ህመም አይደለም። አንዳንድ ጊዜ ኩላሊት ችግር ነው። አንዳንድ ጊዜ ብዙ ጊዜ ሰምታችሁ ልታውቁ ትችላላችሁ
የስፓይናል ኮርድ መዘጋት አለበት፣ በአጥንት መሸፈን አለበት የነርቩ እሱን አለመሸፈን አይነት ነገር ሲኖር ተያይዞ ይመጣል። አንዳንድ ጊዜ የእጅ የእግር የአይን ብዙ አይነት ህመሞች አሉ ከየልብ ብቻ ሳይሆን የልብ ህመሙ አንደኛ ቢሆን ስለዚህ ከነሱ ጋር በተያያዘ መልኩ የጄኔቲክ ችግሮችም የልብ ህመም ሊፈጥሩ ይችላሉ። ሌላው ሶስተኛና በደንብ አይ ቲንክ ለማህበረሰቡ ስናወራ ማስገንዘብ ያለብን ኢንቫይሮንመንታል ወይም ከተፈጥሮ ከአካባቢያችን ካሉ ነገሮች ጋር ተያይዞ የሚመጡ አይነት የልብ ህመሞች አሉ። እነዚህ ምንድናቸው? አንድ እንደ ምሳሌ መጥቀስ የሚቻለው የእናት በእርግዝና ጊዜ የስኳር በሽተኛ ከሆነች በተለይ ደግሞ ታይፕ 1 የሚባለው አይነት የስኳር በሽተኛ እናቶች ልጆቻቸው በተፈጥሮ ለኮኖትራንካል ለሚባል የልብ መውጫ አካባቢ ያሉ ወይ ቀዳዳ ወይ ሁለት ቫልቮች አብሮ ተለያይቶ አለመሰራት እንዲህ አይነት የተለያዩ ችግሮች ሊያጋጥማቸው ይችላሉ። ስለዚህ አንደኛው የእናት ስኳር በሽተኛ ከሆነች ነው። ሁለተኛው ቫይረሶች አሉ። ሩቤላ ቫይረስ የሚባል አለ። ብዙ ጊዜ አሁን እንግዲህ አገራችንም ውስጥም በአገራችንም በተለያዩ ዓለማት አገራትም የሚሰጡ ክትባቶች አሉ። በነዛ ክትባቶች መከላከል ይቻላል ሩቤላን ኤምኤምአር በሚባለው ቫክሲን። ግን እሱን ያልወሰደ ሰው ወይም ደግሞ እሱን ሳይወስድ በኤምኤምአር ተጠቅቶ ማያውቅ ሰው ተፈጥሮ ኢሚዩኒቲ የሌላት እናት ከሆነች ልጅ ሲወለድ ልጇ የልብ ህመም ከልብም በተጨማሪ የአይንና የተለያዩ አይነት ችግሮች ሊፈጠሩበት ይችላሉ። ስለዚህ አንዱ ይሄ ነው። አዲስ ወላድ የሆነ ሰው ኤምኤምአር ወይም ሩቤላ አንደኛው ሩቤላ ነው። እነሱን ቫክሲን መውሰዷን ማረጋገጥ ጥሩ ይሆናል። ካለበለዚያ እርግዝና ከመፈጠሩ በፊት መውሰድ ይመከራል። ሁለተኛ በእርግዝና ወቅት መድኃኒት ካለ ሐኪም ትዕዛዝ ወይም ደግሞ በስህተት ሕክምና ባለመሆኑ በስህተት መድኃኒት የተሰጠ ከሆነ በተለይ ደግሞ በመጀመሪያው ሶስት ወር ውስጥ ወይም ፈርስት ትራይሚስተር በሚባለው ጊዜ እንግዲህ እርግዝና በሶስት ነው የሚከፈለው። ልብ እና አብዛኛው ልጁ የሰውነት ክፍሎች ወይም ልጅ የሰውነት ክፍሎች በመጀመሪያው 3 ወር ውስጥ ስለሆነ የሚሰሩት ልብ ቀደም ብሎም እስከ 8 ሳምንት አካባቢ ተሰርቶ የሚያልቅ ነገር ነው። በዛ ጊዜ ውስጥ ይህንን ሂደት እንግዲህ በጣም በሚያስደንቅ ሁኔታ ነው ይሄ የልብ አሰራር ቦታውን አቀማመጡን መሽከርከሩን የት ጋር እንዲሆናል በግራ በቀኝ ይሆናል የሚለው አንደኛው የልብ ደም መውጫ በቀኝ ይሆናል በግራ ይሆናል ወደ ታች ይሆናል ከፍ ይላል ዝቅ ይላል የሚለውን በጣም በሚገርም ኮምፕሌክስ በሆነ አይነት መንገድ ነው የሚሰራው ሰውነታችን ውስጥና መድኃኒት ወስዶ ያንን ፕሮሰስ ሲደናቀፍ ያ ፕሮሰስ ሲደናቀፍ የተለያዩ አይነት ችግሮች ሊፈጠሩ ይችላሉ። ስለዚህ ሐኪም ጋር ሄዶ ቼክ ማድረግ አለበት። አንድ እናት እርጉዝ መሆኗን ስታቅ ሐኪም ቤት ሄዳ ለልጁ ለጽንሱ ጉዳት ማያመጣ መድኃኒት ለመውሰድ ጥረት መደረግ አለበት። ቀደም እንዳልኩት እነዚህ ከ15% ብቻ ችግሮች ምክንያታቸው የምናውቃቸው በእነዚህ ምክንያት ሲሆን ነው። አብዛኛው ሰው በአንድ ጂን ዲፌክት እንደዚህ አይነት ነገር ነው የሚታወቀውና በእድል ነው ከምንም ነገር በላይ እድል ነው የሚሆነው ልጆቹ ላይ የሚፈጠረው። ስለዚህ አንድ እናት አብዛኛውን ጊዜ ምን ሆኜ በምን ምክንያት ይሁን በእኔ ጥፋት ምን አድርጌ ይሁን ልጄ የልብ ህመምተኛው ነው የተወለደው ብሎ ከማሰብ ይልቅ አንደኛ እነዚህን ጥንቃቄዎች ማድረግ ነው። ሁለተኛ አብዛኛው ምክንያት እንደሌለው ማወቅ ነው። ዋናው ማሳከም ነው ለማለት ነው። አዎ በተለይ ከእርግዝና ጋር በተያያዘ በተለይ አሁን ላይ መሻሻሎች አሉ ብሎ መውሰድ ይቻላል። ወደ ጤና ተቋማት አቅራቢ ወዳሉ ጤና ጣቢያዎች ሄዶ ክትትል የማድረጉ ነገር ግን አሁንም ክትትሉ ሲደረግ መሰረታዊ የሆኑ ነገሮች ላይ ብቻ ነው ክትትል የሚደረገው። የጽንሱን ሁኔታ ሊሆኑ ይችላልና እንደነዚህ አይነት ህመም ምናልባት በቅርብ ቢታወቁ ያው ለመፍትሄም አንድ ስለሆኑና በእርግዝና ወቅት ምን አይነት ነው መሆን ያለበት የክትትሉ አይነት ራሱ ነው። ይህንን ጥያቄ እንመለስበታለን። ስልክ ተቀብለን ማለት ነው። ሄሎ ሄሎ። አቤት። ይሰማኛል። ጤና ይስጥልን። እግዚአብሔር ይመስገን። ይቀጥሉ ሀሳብ አስተያየቶትን። እኔ እንደ መሰለሽ እኔ አሁን የወንድሜ ልጅ ነው የሞተው።
ወይዘሮ ጽጌ አጠገቦት ቴሌቪዥን ተከፍቷል። ለመደማመጥ ስለማይመች ይዝጉትና እናውራ። ዘግቼዋለሁ። እሺ እኛ ከልጁ ከዚህ ከእንትን ነው ከሂርና ነው እየተመላለሰ እዛ የሚሄደው። ወጪውን ታውቂዋለሽ፣ ምኑን ታውቂያለሽ። ህፃን ልጅ ነው፣ 10 ዓመት ያልሞላው ልጅ ነው። አሁን በሚሄድበት ሰዓት ጥቁር አንበሳ ቀጠሮ ነው የሚባለው። በቀጠሮ ይመለሳል። መፍትሄ ያገኘን ነገር ይሄን አይባልም። በቀጠሮ ይሄዳል፣ ይመለሳል። 3ኛ ቀጠሮ ተቀጥሮ ነው ልጁ በ4ኛው ላይ እንዲህ እያወራን እያጫወተን የሞተው። ልብ ጊዜ አይሰጥም። ህፃን ልጅ ነው አይደለም እንዴ? በዚህ ላይ ወጪ አውጥተሽ ተንገላተሽ ነው እዛ ድረስ የምትደርሺው። እኔ ጥቁር አንበሳ 2 ወር ከ10 ቀን ተኝቼበታለሁ፣ አውቀዋለሁኝ። እኔ ግንስ ለምን ከዚህ ሲመላለስ ከክፍለ ሀገር ነው የመጣው? ለምን ቅድሚያ ተሰጥቶት አንድ መፍትሄ አይሰጥም ነው ይሄ። እና ለምን ሰው ሲንገላታ ለወጪ የሚታወጪ ወጪ እኮ ለእናት ሀገር ቅሪ ቢሆን እኮ ደስ ይለኛል። እኔ በበኩሌ ማለት ነው በራሴ በኩል ያ ሁሉ ወጪ ቀላል ወጪ አይደለም። አዲስ አበባ አንድ እርምጃ ገንዘብ ነው። ተንገላተን፣ እኛም ተንገላተን፣ ህፃኑም ሳይተርፍ ቤተሰብም ተንገላቶ ህፃኑ እያጫወተን እያወራ ነው ያለፈችው። መልካም ማናገር ይችላል። ጥያቄውን ይዘናል። እንግዲህ ወደኋላ ዶክተር የምጠይቀው ነገር አለ? መጀመሪያ መናገር እንፈልገው በቤተሰባችሁ በደረሰው ሀዘን በጣም እንደምናዝን ነው። ለምን ክትትል እንደሚበዛ ለምን ቶሎ ሰርጀሪ ልጅ ባየን ቁጥር እንደማንሰራ መልስ እንሰጣለን። ይሄ ግን ምክንያት ባይሆንም እንደ ምክንያት አይደለም ለልጁ ህይወት ማለፍ ያሳዝነናል፣ ግን መልሱን እንሰጣለን። በኋላ ምላሽ እንሰጣለን። ስለደወሉልን በጣም እናመሰግናለን። ምናልባት ይህንን ጥያቄ ወደ ኋላ በደንብ የምናነሳው ነገር ነው። አገራችን ያለችበት የሕክምና ደረጃ አቅም ምን ላይ ነው ከሚል ነገር ጋር ተያይዞ የእናታችን ጥያቄ ምላሽ የሚያገኝ የሚሆነው ቀደም ሲል አንድ ሀሳብ እያነሳን ነበርና በተለይ ከእርግዝና ጋር በተያያዘ የሚደረግ የእርግዝና ክትትል አለ። የክትትሉ ሁኔታ ምንድነው መሆን ያለበት? አንዳንድም ደግሞ ለማርገዝም ሲታሰብ የሚደረጉ ቅድመ ሁኔታዎችም ካሉ አብረን ብናነሳ ጥሩ ነው። እንግዲህ ቀደም የጠቀስናቸው ነገሮች ሁሉ መደረግ አለባቸው። አንድ እናት ቫይታሚን እና ሌሎች አስፈላጊ ንጥረ ነገሮችን ከመውሰድ ይጀምርና ከእናትም ጤንነት ጀምሮ ክትትል ያስፈልጋል። ክትትል በሚደረግ ጊዜ መታየት ያለባቸው ነገሮች አሉ። አንደኛ መጀመሪያ ከእርግዝና በቀደሙት ጊዜያቶች እርሊ በፈርስት ትራይሚስተር አካባቢ የልብ ምት ትክክለኛ መሆኑ ነው ቼክ የሚደረገው። በአብዛኛው በ18ኛው እስከ 20ኛው ሳምንት አካባቢ ነው የልብ አሰራሩን በደንብ አድርጎ ማየት የሚቻለው። እሱን እንግዲህ ኢትዮጵያ ውስጥ ኖርማል የሚደረገው እኔ ልጅ አባት ነኝ፣ ባለቤቴን ይዤ እንዴት እንደሚሰራ አይቻቃለሁና የሚደረገው ሁሉም እንዲህ አይነት የልጁ ኦርጋኖች በቦታቸው እንዳሉ የተሟሉ እንደሆኑ የሚደረጉ ቼክአፖች አሉ። በጀነራሊ የልብም አሰራር የልብ ምቱ አቀማመጡ ክፍተት አለው የለም፣ ይሄን ነገሮች በአልትራሳውንድ ማየት ይቻላል። እንግዲህ እንደ አልትራሳውንዱ ይወሰናል። አልትራሳውንድ የት ይሰራል የሚለው ይወስነዋል። አብዛኞቹ የኢትዮጵያን እናቶች ገጠርም ስለሚኖሩ በክትትል ጊዜ አልትራሳውንድ በየጊዜው ያገኛሉ፣ በዚህ ጊዜ ያገኛሉ የሚለውም አንድ ጥያቄ ነው። ግን ባለበት ቦታ ላይ እነዚህ ነገሮች መታየት ይችላሉ። በተለይ ደግሞ ቤተሰብ ውስጥ የልብ ህመም ከዚህ በፊት ካለ ቀደም እንደነገርኩሽ ስኳር ወይም ስኳር ህመምተኛ የሆነ ሰው ካለ ስፔሻል አቴንሽን ተሰጥቶ የሚታይበት ሁኔታ አለ። ያ ስፔሻል አቴንሽን ምንድነው? ያን የፌታል አልትራሳውንድ ነው የሚባለው፣ ፌታል ኤኮ ይባላል። ልጁ በእናቱ ማህፀን ውስጥ እያለ በ18ኛው ሳምንት ጀምሮ በደንብ አድርጎ ሙያ በዚህ አልትራሳውንድ በመስራት ብቻ ሳይሆን በዚህ ሙያ የተካነ ሰው መስራት አለበት። እንደዛ ከሆነ ችግሩ ሊገኝ ይችላል፣ ሊታይ ይችላል። ከዚህ ጋር እያያዥ አንድ እንደ ምሳሌ እንዲሆን ልነግርሽ የምፈልገው እኔ ትሬን ያደረኩት ካርዲያክ ሰርጀሪ መጀመሪያ እዚህ ኢትዮጵያ ነው የተማርኩት። ከዛ እስራኤል ሀገር ነበርኩኝ ለ5 ዓመት። ከዛ በኋላ ደግሞ በተለይ የህፃናት ሳብ ስፔሻሊቲ ኒዮናታል ከ1 ወር በታች ያሉ ሰርጀሪ እና ትራንስፕላንት ያለበት ዩኒት አውስትራሊያ ነው የተማርኩት።
እና እዛ ስንማር ሁልጊዜ ስብሰባ እናደርግ ነበር። አንድ የምናደርገው ስብሰባ አንድ ህጻን ላይ የልብ ህመም ሲገኝ ከመወለዱ በፊት ሲገኝ ካርዲዮሎጂስቱም የእናትየው የጽንስ ሐኪም እናት ቤተሰብ ሆኖ አንዳንድ ጊዜ ተሰብስቦ መማከር ያስፈልጋል። ምን አይነት ህመም ነው? ምን አይነት ሰርጀሪ ነው የሚያስፈልገው? የልጅ የት ነው መወለድ ያለበት? ምን ያህል ህይወቱን በምን ያህል የሱንም የቤተሰቦቹን አፌክት ያደርጋል የሚለው እንግዲህ ህክምናው እየመጠቀ ሲሄድ እስከዛ ደረጃ ድረስ ዲስከስ አድርጎ አንዳንድ ቤተሰቦች አይ እኛ ይሄ በጣም ከባድ ስለሆነ እርግዝናው እንዲቀጥል አንፈልግም ብሎ የሚቋረጥበት ሁኔታ አለ። ዶክተራችን ሀሳብ እንመለስባታለን። አየር ሰዓት ላይ ሰው እንዳይቆይብን እናስተናግድና ጤና ይስጥልን። አውሬ ይስጥልን። ድምጾትን ትንሽ ከፍ ያርጉልንና ይቀጥሉ እንግዳችን። እሺ የ7 ዓመት ልጅ አለኝና እሺ እሱ አላርጂና የቱንሲል አለበት እና ተደጋጋሚ ትሮፒ ይወስዳል። እሱ ለእንደዚህ ለልብ ችግር ያመጣል የሚባል ነገር ስለሰማሁኝ እሱን ለመጠየቅ ነው። መልካም፣ በጣም እናመሰግናለን። ወደ ኋላ ምላሽ ያገኛሉ። መልካም ዶክተር፣ የጀመርከውን ሀሳብ እንቋጭና ወደ ሌሎች ጥያቄዎች እናልፋለን። እና በእንደዚህ አይነት ሁኔታ የሕክምና ባለሙያውም መሳሪያዎቹን በጣም ከፍ እየዘመነ በሄደ ቁጥር እነዚህ ነገሮች ቶሎ ማግኘት ይቻላል። ስለዚህ ልጁ ሲወለድ እንደዚህ አይነት ሰርጀሪ ሊሰጡ የሚችሉበት ቦታዎች መወለድ አለበት። እንዲህ ያለ ነገሩን ሪኮመንድ ማድረግ ይቻላል። ይህን ነገር ግን ወደኛ ሀገር ስናመጣው የሚታዩ ችግሮች ካሉ ባለን የአልትራሳውንድ ኳሊቲ አንዳንድ ጊዜ ይገኛል፣ አይገኝም ማለት አይደለም። በጣም በግሮስሊ በደንብ የተበላሸ አይነት አሰራር ከሆነ በትክክል ያልሆነ አሰራር ከሆነ ይታያል። አንዳንድ ጊዜ እዚህም ሳይሆን ውጭም ሀገር ሚስ ሊደረግ የሚችሉ ነገሮች አሉና የሚያው የጽንስ ሐኪም በደንብ አድርጎ አቴንሽን ሰጥቶ ለልብ በ18 በ20ኛው ሳምንት አካባቢ ማየት አለበት። ችግር ካለ ወደ ባለሙያዎች ሪፈር በማድረግ አስፈላጊው ቅድመ ሁኔታ እንዲኖር ማድረግ ይቻላል ለማለት ነው። ከዛ በተጨማሪ እንግዲህ እናት ወይም እንደ ቤተሰብ ሰው ቅድም ያልናቸውን ጥንቃቄዎች በማድረግ መከላከል ይቻላል። አሁንም ደግሜ መናገር የምፈልገው አብዛኛውን ጊዜ ከማንም ከሐኪምም ከእናትም ከቤተሰብም ችግር በአእምሮ በላይ በሆነ መንገድ በማይታወቅ መንገድ ነው የሚፈጠሩት። ሳይንስ እስካሁን ድረስ እየጣረ ነው። እንግዲህ የልብ ሰርጀሪና እንዳለ የህፃናት የልብ ሕክምና ራሱ እድሜው አጭር ነው። በቅርብ ጊዜ ነው በደንብ አንደርስታንድ እየተደረገ ያለውና ወደፊት ሳይንስ የሚመልሳቸው ጥያቄዎች ይሆናሉ። ማን ይጋለጣል፣ እንዴት አድርገን መከላከል ይቻላል የሚለውን ወደፊት ልናቅ ይቻላል። ለጊዜው ግን አብዛኛው ጊዜ አይታወቅም። መልካም ዶክተር፣ እንግዲህ በእነዚህ ሁላ ነገሮች ታልፎ ያው ህፃናት ከልብ ህመም ጋር ይወለዳሉና ምናልባት አንድ ህፃን የልብ ህመም እንዳለበትና እንደሌለበት የምናውቅባቸው ምልክቶች ምንድን ናቸው? ኦኬ፣ ቀደም እንደነገርኩሽ በጣም ብዙ አይነት የልብ ህመሞች አሉ። አብዛኞቹ የተለያየ 100 ቢኖሩ 100ም የተለያየ ምልክት የላቸውም። ግን በአብዛኛው ጊዜ የሚታዩት ምልክቶች ምንድናቸው? ልጅ ሲወለድ ከተወለደ ጊዜ ከንፈሩ ላይ ወይም የድዳቸው አካባቢ መጥቆር፣ ኖርማል ጤነኛ የሆነ ልጅ እንደዚህ አይነት ቦታ ፒንክ መሆን አለበት። ሮዝ በአማርኛ ሮዝ፣ እንደዛ መሆን አለበት ቀለሙ። እንደዛ ካልሆነ የልብ ህመም የልብ ችግር ለማሳየት ሊያሳይ ስለሚችል የከንፈር፣ የጣት፣ የድድ ላይ ምላስ፣ እንደዚህ ከምላስ ስር እንደዚህ መጥቆር፣ በተለየ ሁኔታ መጥቆር፣ በተለይ ደግሞ 2 ልጅ 3 ልጅ ያለው ሰው በደንብ ልዩነትን ያውቀዋል። ይሄ በአብዛኛው ጊዜ ጤና ጣቢያና ሆስፒታል ውስጥ ሲወለዱ ልጆች በቀላሉ ሊያዝ የሚችል ነገር ነው። አንደኛው ይሄ ነው። ሁለተኛ ከተወለዱ በኋላ በደም ውስጥ ያለው የሳቹሬሽን ሊቀንስ ይችላል። ይህንን ያየ ሰው ወይም የተነገረው ሰው መጠራጠር አለበት። የልብ ምክንያት ሊሆን ይችላል። አብዛኛው ይሄ በቤተሰብ የማይገኝ ነገር ቢሆንም ይሄ በጤና ባለሙያ ነው። ልጆቹ ከፍ እያሉ ሲሄዱ መድከም፣ ከእድሜ እኩዮቻቸው ጋር አብሮ ተሯሩጦ አለመጫወት፣ ጉልበት ማውጣት አለመቻል፣ መሮጥ፣ ልጅ እንደመሆን እንዳለበት የማይችሉ ከሆነ ይሄ ሁልጊዜ ጥያቄ ሊፈጥርብን ይገባል።
ሌላው ከተወለዱ በኋላ ወይም ሜቢ መሮጥ ከመጀመራቸው በፊት ጡት በሚጠቡ ጊዜ ህፃናት ጡት ይዘው ለረጅም ደቂቃዎች ሳያቋርጡ መጥባት መቻል አለባቸው። ያንን ማይችሉ ከሆነና ግን ጡት በያዙ ቁጥር ቶሎ እየደከማቸው እየለቀቁ ተነፋፈሳቸው በጣም የሚፈጥን ከሆነ ላብ የሚላቸው አይነት ነገር እንደዚህ አይነት ነገር ካለ ሰውነት ግንባራቸው ላይ ችፍ ማለት ጡት መጥባትን እንደ ስራ እንደ ጉልበት የሚያወጣ ነገር ስለሆነ ቶሎ ሊደክማቸው ጡት መሳባቸውን ሊያቆሙ ይችላሉ። ይሄ በህፃናት እድሜያቸው በወራት ውስጥ ያሉ ልጆች ምልክት ነው። ከዚህ በተጨማሪ ከፍ እያሉ ሲሄዱ የሰውነት ማበጥ ሆድ ሊሆን ይችላል፣ እግር ላይ የማበጥ ምልክት ከታየ ይህም ሌላ የልብ ህመም ምልክት ሊሆን ስለሚችል እነዚህ ምልክቶች ሲያዩ ቤተሰብ ወስዶ መጠራጠር፣ ቼክ ማስደረግ። እንዴት ነው የሚገኘው? ይሄ የልብ ሐኪም ጋር አይደለም መጀመሪያ የሚካሄደው። ማንኛውም ጤና ጣቢያ ነርስም ሐኪምም ያለበት ቦታ ላይ ሊሆን ይችላል። ልባችን ሲመታ የሚያወጣው ድምጾች አሉ። ሁለት በተለይ በደንብ የሚሰሙት ሁለት ድምጾች ናቸው። በእነሱ መካከል የሚፈጠሩ ተጨማሪ ድምጾች አሉ። በሕክምና መርመር እንለዋለን። እነሱ የሚሰሙ አይነት ነገር ከሆነ የኦክሲጅን መጠን በደም ውስጥ የሚያንስ ከሆነ ልጆች እድሜ አንድ ሌላ ምልክት መቀጨጭ በእድሜ ልክ አለማደግ ኪሎ መጨመር ሲኖርባቸው ኪሎቸው እየቀነሰ የሚሄድ ከሆነ ወይም ደግሞ በእድሜያቸው እኩል መጨመር ሲኖርባቸው ከዛ የሚያንሱ ከሆነ ይህም ሌላ ጥርጣሬ የሚፈጥር ነገር ነው። ዶክተር አንድ ስልክ እንቀበልና ወደ ሌሎች ጉዳዮች እናልፋለን። ሄሎ አሎ፣ ጤና ይስጥልን። አባ ይስጥልን። ይቀጥሉ። ሀሳብ፣ አስተያየት፣ ጥያቄ? ከዚህ በፊት 3 ጊዜ ውርጅ አጋጥሞኛል እና የልብ ምት ችግር ነው የሚሉኝ። ልብ ምት የለውም። 3 ጊዜ እርግዝና አቋርጦኛል እና ልብ ምት የለውም ጽንሱ ነው የሚሉኝ እና አሁንም እርጉዝ ነኝ ብዬ አስባለሁ። ምንድነው ማድረግ ያለብኝ? የልብ ህመም ያጋጥመው ይሆን ወይ? እርስዎ የልብ ህመም አለቦት? አይ የለብኝም። ጤነኛ ኖት? ቼክ ተደርጓል? እሺ፣ እንመለስበታለን። እሺ፣ በጣም ነው የምናመሰግነው ዶክተር። ሁለተኛው የልብ ህመም አይነት የህፃናት የልብ ህመም አይነት በተለይ ከተወለዱ በኋላ እንደዚህ በእድገታቸው ሂደት ውስጥ የሚፈጠሩ አንዳንድ ነገሮች ነካክተናቸዋል። በእርግጥ በዋነኝነት እንደ መንስኤ ብለን የምናስባቸው ነገሮች ብናይ ደስ ይለኛል። አንድ ደዋያችንም ያነሱት ነበረ። የ7 ዓመት ልጅ አለኝ ቶንሲል አለውና ሽሮፕ ይወስዳል የሚል ነገር ተነስቷል እና መንስኤዎቹ ምንድናቸው? ከቶንሲልም ጋር አያይዘን ማየት እንድንችል ብዬ ነው። ይሄ አንድ እንግዲህ መጀመሪያ ሲጀመር ቶንሲል ወይም ቶንሲሎፋሪንጃይቲስ በሚባለው በእንግሊዝኛ በሚባለው ህመም የሚፈጠር ነው። በአጭሩ ይሄ ምን ማለት ነው? ህፃናት በጣም አብዛኛው ጊዜ እንግዲህ መጽሐፍ ላይ ሲጻፍ የሚባለው ከ5 ዓመት በኋላ ቶንሲል ይዛቸዋል። ባክቴሪያ አለ ስትሬፕቶኮከስ ፓዮጂንስ የሚባል እና እሱም የተለየ ታይፕ አለው። ብዙ ባክቴሪያ የተለያዩ አይነት ታይፖች አሉት፣ ዘሮች አሉት። ከነሱ አንድ የተወሰነው ቤታ ሄሞላይቲክ የሚባለው ባክቴሪያ ቶንሲሉን የሚያመጣ ከሆነና ያ ቶንሲል በጊዜው የማይታከም ከሆነ አንደኛ፣ ሁለተኛ ደግሞ ደጋግሞ ይሄ የሚመጣ ከሆነ የሚፈጠረው ነገር ምን ይሆናል? ሰውነታችን ያንን ባክቴሪያ ለመዋጋት በሚያደርገው ግብግብ ወይም ጥረት ሰውነታችን ውስጥ በተለይ ደግሞ ልባችን አካባቢ እዚህ ጋር ማየት ይቻላል። ወይም የልብ ቫልቭ የምንላቸው ደም የሚያስተላልፉ መንገዶች አሉ። እነዚህ ጋር ማለት ነው። እነዚህ ቫልቭ ነው የሚባሉት። ሰውነታችን ውስጥ 4 አይነት ቫልቮች አሉ። ሁለቱ እነዚህ ናቸው። እነዚህ ከታች ያሉት ናቸው። እነዚህ ቫልቮች የሚሰሩበት ውስጥ እነዚህ ቫልቮች ውስጥ ከዛ ባክቴሪያው ላይ ያለውን ንጥረ ነገር የሚመስል ተመሳሳይ ነገር አለ እዚህ ላይ። ስለዚህ ያ ባክቴሪያ ሰውነታችን ምንድነው የሚለው ልክ ባክቴሪያውን አታክ እንደሚያደርግ የሰውነታችንን ቫልቭ ማጥቃት ይጀምራል። ቫልቭን ብቻ ላይሆን ይችላል፣ አንዳንድ ጊዜ ጡንቻዎችንም ሊሆን ይችላል።
የተለያዩ ነገሮች ሰውነት ላይ ወይም ደግሞ የልባችን ጃኬትም ከበሩን ካላውጭ ያለውን ሊያጠቃ ይችላል። እሱን ያጠቃና ያ ነገር ያልፋል። ከዛ ደግሞ ሁለተኛ ጊዜ ያ ኢንፌክሽን ሲመጣ ሰውነታችን ከዚህ በፊት ተጋልጦ ስለነበረ ኃይለኛ የሆነ መልስ ነው የሚኖረው ለሁለተኛው የቶንሲል ህመም ማለት ነው። ከዚህ በሁለተኛ ሶስተኛ እየተደጋገመ ሲሄድ የልባችን መጠቃት ደረጃውም ያን ያህል የሰውነታችን የመከላከል አቅሙም ያን ያህል እየበረታ ስለሆነ የሚሄደው ራሳችንን ለማዳን በሚደረግ ጥረት ውስጥ እነዚህ ቫልቮች ሊጎዱ ይችላሉ። ምንድነው የሚሆነው? መጀመሪያ ላይ እንደዚህ አይነት ነገሮቹ ሊበጠሱ ይችላሉ። እነዚህ ቫልቭን የሚይዙ ነገሮች ናቸው፣ ኮርድ ቴንዲን ይባላሉ። ወይም ደግሞ እነሱ ባይበጠሱ ይሄ ነገር ይቆስላል ወይም ኢንፍሌምድ ይሆናል። ከዛ እየዳነ ሲሄድ በጠባሳ እየፈጠረ ነው የሚሄደው። ጠባሳ ፈጠረ ማለት ይሄ ነገር እያጠረ እየተጎተተ እንደዚህ አቀማመጡ እየተበላሸበት ስለሚሄድ ይሄ ቫልቭ ደም ከላይ ወደ ታች ብቻ ማሳለፍ የነበረበት ሲሆን ይሄ አንድ ክፍሉ እንደዚህ ተይዞ የሚቀር ከሆነ ደም ወደ ታች ይሄዳል፣ ወደ ላይም ሊመለስ ይችላል፣ ወይም ደግሞ ሊጠብ ይችላል። ስለዚህ በእንደዚህ አይነት መንገድ የቶንሲል ህመም የልብ ህመም ሊያደርስ ይችላል። ህክምናው እንግዲህ እኛ ስናወራ ቀላል ነው፣ አንቲባዮቲክ መውሰድ ነው። አሁን ደዋያችን ልጃቸው ሽሮፕ ይወስዳል ብለዋል። እንግዲህ በእኔ አስተሳሰብ እንደ ህጻናት ሐኪም ያ ሽሮፕ አንቲባዮቲክ ይመስለኛል። ወይ አንዳንድ ጊዜ ትኩሳት ካለ ትኩሳት ለመከላከል ነው። ግን አብዛኛው ጊዜ አንቲባዮቲክ የሚወሰድ ከሆነ ያንን እንትን መከላከል ይቻላል። ሰውነታችንን በማገዝ ያ ባክቴሪያ ቶሎ ቁጥጥር ስር እንዲሆን ማድረግ ይቻላል። የልብ ህመምንም መከላከል ይቻላል። እኛ የምንመክረውም ይሄንን ነው። ልጆች ቶንሲል ሲይዛቸው እንዲታከሙ ማድረግ፣ ደጋግሞ የሚይዛቸው ከሆነ ደግሞ የባሰ በጥንቃቄ መድኃኒቱን መውሰድ እንዲችሉ። እሱ ሳይደረግ ቀርቶ እነዚህ ልጆች የተወሰነ መጀመሪያ ላይ እንዳልኩሽ ኃይለኛ አይደለም የሚሆነው፣ አንዳንድ ጊዜ ይሆናል። አብዛኛው ጊዜ ግን ኃይለኛ አይደለም የሚሆነው። የዛን ጊዜ ከታወቀና ሐኪም ጋር ተሄዶ ከተገኘ የልብ ህመም እየጀመረ ከሆነ እንግዲህ የምናውቀው አሁን ደግሞ ከመጣ ኃይለኛ ሊሆን ስለሚችል መከላከያ መድኃኒት ያለ የሚወጋ መድኃኒት ቤዛንቲን ፔኒሲሊን ቢባል አገራችን ውስጥ ለጊዜው ያለው እሱ ነው። ሌላ ቦታዎች የተለያዩ አይነት አሰጣጥ ኢትዮጵያ ውስጥ ብዙ ረጅም ኮንቨርሴሽን ሊሆን ይችላል ዛሬ። ግን መድኃኒቱ ሲወጋ ህመም በጣም ያመጣል። ብዙ የሰማናቸው በህብረተሰብ ውስጥም ያሉ አስተሳሰቦች አሉ ስለሱ መድኃኒት። በወር አንድ ጊዜ የሚወጋ ቤዛንቲን ፔኒሲሊን የሚባል ነው። ግን ያ መድኃኒት በጣም አስፈላጊ ነው። ትክክለኛ ባለሙያ ባለበት በደንብ ትሬን በተደረገ ሰው በወር አንድ ጊዜ የሚወሰድ ከሆነ ያንን ህመም መከላከል ይቻላል። ስለዚህ አጠር ለማድረግ ፔኒሲሊን ከቶንሲል ጋር ተያይዞ የሚመጣው የልብ ህመም ፕሪቬንት የሚደረግ ወይም መከላከል የምንችለው መቀነስ የምንችለው አይነት ነገር ነው፣ በአንቲባዮቲክ ብቻ ማለት ነው። ከተፈጠረ በኋላ ደግሞ ልጆች እንዳይዝን መከላከልና ሁለተኛ ያንን ይወጋል ያልነውን አንቲባዮቲክ መውሰድ ነው። እሱ አልፎ ልጅ እንዳልኩሽ ይሄ ህመም ያደጉት ሀገሮች ውስጥ የለም። አብዛኛው ጊዜ ከምን ጋር ተያይዞ ይመጣል መሰለሽ? ብዙ ሰው አንድ ላይ አብሮ በመሆን ንጽህና የሌለበት ቦታ ላይ በመሆን አንድ መድኃኒቱን ባለመውሰድ ከዚህ ጋር ተያይዞ እነዚህ አይነት ህብረተሰቦች ተጋላጭ ናቸው። አፍሪካ ውስጥ እንደዚህ ኤዥያ ውስጥ እንደዚህ ድሃ ማህበረሰብ ያለበት አካባቢ እንደውም እንደ ምሳሌ እንዲሆንሽ እኔ እንደነገርኩሽ አውስትራሊያ ነው ትሬን ያደረኩትና አውስትራሊያ እንግዲህ አደጉ ከሚባሉ ትልቅ ሀገሮች አንድ ናት። እዛ ውስጥ አውስትራሊያ ውስጥ ደግሞ የአውስትራሊያ እንደ ቦታ መስራች የነበሩ አቦሪጂናል የሚባሉ የመሬቱ በታሪክ እንግዲህ ባለቤት የሚባሉ ሰዎች አሁንም በጣም ለብቻ ሆነው በሶሾ ኢኮኖሚክ ስታንዳርድ አንጻር ከሌላው ነጭ አውስትራሊያዊ ባነሰ መልኩ ነው የሚኖሩት። ልክ እዚህ ገጠር እንደምታየው አይነት አኗኗር ነው የሚኖሩት። ስለዚህ እዛም ሀገር እንደዚህ አይነት ህመሞች ደግሞ ይታያሉ። ይሄ የሚያሳየው ምንድነው? የኑሮ ሁኔታ ተጋላጭ እንደሚያደርግ ነው። ያደጉ ሀገሮች ውስጥ ቶሎ ህክምና ስለሚሰጥ ልጆቹ አይታመሙም፣ አይኖርም። ስለዚህ የታዳጊ ሀገሮች ህመም ነው። ዩዥዋሊ ከ5 እስከ 15 ዓመት ያሉ ህጻናቶችን ነው የሚያጠቃው። በአብዛኛው ሴቶችን ነው የሚያጠቃው። ብዙ መላምቶች አሉ ለምን ሴቶችን ላይ እንደሚበዛ የሚባለው። እንግዲህ ህጻናት ሴቶች ቤት ውስጥ ልጆችን ወይም እንክብካቤ ላይ እርስ በርስ ብዙ ስለሚሳተፉ ሌሎች ህጻናቶችን
በመንከባከብ ስለሚሳተፉ ነው። ይሄ እንግዲህ ብዙ ኢምፕሊኬሽን አለው። በእንደዚህ አይነት ኮሚኒቲ ውስጥ ኢትዮጵያ ውስጥ ሴቶች በወጣት እድሜያቸው እንደዚህ ልብ ህመምተኛ ከሆኑ ቅድም አንድ ደዋያችንም ሲጠይቁ የነበር ነው ማወቅ የፈለኩትም ይሄንን ነው። እርግዝና ላይ ራሱ ለምሳሌ በተለይ ደግሞ የሚጠብ ከሆነ ቫልቩ ከእርግዝና ጋር ተያይዞ የሚመጣውን የሰውነት መቀያየር ግፊትም ሊሆን ይችላል፣ የደም ብዛትም ሊሆን ይችላል መቀያየር ስለማይችል እነዚህ ሰዎች ለራሳቸው ብቻ ሳይሆን ለልጃቸውም አደጋ በሚፈጥር መልኩ ሊጠቁ ይችላሉ። እንመለስበታለን ዶክተር። በተለይ የደዋያችን ጥያቄ ደጋግሞ ውርጃ መከሰት ከልብ ጋር ተያያዥነት አለ የሚል ነገር ስለሆነ ምናልባት ሰፋ አድርገን እሱም ማንሳት ብንችል ወደ ኋላ ብዬ ነው። ስልክ እንቀበልና እንመለሳለን። ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። ይቀጥሉ። ሀሳብ፣ አስተያየት፣ ጥያቄ። እሺ፣ ጥያቄ ነበረኝ። ገበየው ከገላንም ጥያቄ የ2 ዓመት ልጅ ነበረኝና ቶንሲል በተደጋጋሚ ይዘዋል። ቶንሲሉ ሲይዘው ሐኪም ቤት አንወስድም ነበረ፣ ከክሊኒክ ነበረ ሽሮፕ የምንወስደው። ሽሮፑን ስንወስድ ደግሞ ትንሽ እንትን ይለዋል ይለቀዋል እና ከዛ በኋላ ይለቀውና አሁንም በተደጋጋሚ ቆይቶ ይዘዋል። ሽሮፑን መስጠቱ ግን ይድናል፣ ለጊዜው ይድንና ከዛ በኋላ ነው የሚይዘው። ምንድን ነው ሽሮፕ መስጠታችን ኔጋቲቭ ሳይድ አለው ወይስ ግድ መታከም አለበት ሐኪም ማግኘት አለበት ወይ ማለት ነው ፈልጌ ነው። መልካም፣ እናመሰግናለን ደዋያችን። አሁን ምላሽ የሰጠንበት ጥያቄ ነበር፣ ምናልባት አልሰሙ ይሆናል። ወደ ኋላ መልሰን እናስታውሳለን። ተመልካቾቻችን ጤናዋ በቤቶ እየቀጠለ ነው የሚገኘው። አብራችሁ ስላላችሁ ጊዜያችሁ ሰጣችሁን በጣም እናመሰግናለን። ከአፍታ በኋላ ተመልሰን እንገናኛለን። በያላችሁበት አብራችሁን ቆዩ። በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለእናንተ። ተመልካቾቻችን ተመልሰን ተገናኝተናል። ጤናው በቤቱ በቀጥታ ስርጭት እናንተ ጋር እየደረሰ ነው የሚገኘው። የህፃናት የልብ ህመም የዛሬ ትኩረታችን ነው። እናንተም ጊዜያችሁን ሰጥታችሁን እየደወላችሁ ከኛ ጋርም ስለሆናችሁ በጣም እናመሰግናለን። 0115ን አስቀድማችሁ 51 20 80 የእናንተ ስልክ መስመር ነው፣ መጠቀም ትችላላችሁ። አሁን ከመመለሳችን በፊት አንድ ደዋያችን ያነሱት ጥያቄ ነበረ። ከዚህ ከቶንሲል መደጋገም ከሽሮፕ መስጠት ጋር በተያያዘ የብዙ ሰዎች ጥያቄ ይመስለኛል እና ምናልባት የህመሙ ደጋግሞ መምጣት እንደገና ደግሞ ደጋግሞ ሽሮፑን ራሱ መስጠት በራሱ አንዳንዴ ጉዳት አለው የሚል ጥያቄ የሚያስነሳ ነገር ስለሆነ እሷን ከመለስም በኋላ ወደ ቀጣዩ እናልፋለን ነበር። አንድ መገንዘብ የሚያስፈልገው ነገር ከቶንሲል ጋር የተያያዙ የሚመጡ ነገሮች ሁልጊዜ ያንን የልብ ህመምን ሊፈጥር ከሚችለው ባክቴሪያ ጋር የተገናኙ አይደሉም። ሁሌ ብዙ ምክንያቶች አሉት። በተለይ ደግሞ ቫይረሶች የቶንሲል ህመም ሊያመጡ ይችላሉ። አሁን እንግዲህ እኛ በሽሮፕ ስንል ሽሮፕ የተለያየ ነገር አለ። ህጻናት በተፈጥሮ ወይ ታብሌት መውሰድ ስለማይችሉ በፈሳሽ መልክ ነው የሚወስዱትና ይህንን ኮንፊውዥን ለማጥፋት ዋናው ነገር የህፃናት ሐኪም ጋር ሄዶ ያንን ነገር ማሳየት ነው። ህፃናት ሐኪም ጋር ሄደን ስናሳይ ያ ነገር በቫይረስ የመጣ ነው ወይስ በባክቴሪያ የመጣ ነው የሚለው ግልጽ የሆኑ በህፃናት ሐኪሞች የሚታወቁ ምልክቶች አሉ። በአፋቸው ውስጥ በኩል ተደርጎ ቶንሲሉ ሲመረመርም በሚያሳዩትም የበሽታ ምልክቶች ይሄ ቫይረስ ነው ባክቴሪያ ነው የሚለውን ማረጋገጥ መቻል ይቻላል። በዛም አይታወቅ ከሆነ በደም ምርመራም የኢንፌክሽን የባክቴሪያ ኢንፌክሽን ምልክቶች ካሉ ማሳየት ይቻላል። ስለዚህ አንደኛው ይሄን አሁን የደዋያችንን ጥያቄ ሁሉንም ሰው ያለውን ኮንፊውዥን ለመፍታት አንደኛው ህክምና ሲኖር ፋርማሲ ሄዶ ሽሮፕ መግዛት ሳይሆን የህፃናት ሐኪም ጋር ወስዶ እነዚህ ልጆች የምር ባክቴሪያ ኮዝ ያደረገው በባክቴሪያ ምክንያት የመጣ ቶንሲል ፋሪንጃይቲስ ነው የያዛቸው የሚለውን ማረጋገጥ አንደኛ ነገር ነው። ሁለተኛ በባክቴሪያ ምክንያት የመጣ ከሆነ ሽሮፕ ከመስጠት ወደ ኋላ ማለት አያስፈልግም። ምክንያቱም እሱ ነው እንደቀደም እንዳልነው የልብ ህመሙን የሚከላከለው። እንትና የዘናንሳ ዶክተር እዚህ ጋር ወደ ህክምና ተቋም ሄዱ ሽሮፑ መውሰዱ ምናልባት እንደ ጥሩ ነገር አግባብ በሆነ መልኩ ከታከመ ማለት ነው። ግን ደግሞ ይህንን ነገር አሁን በተደጋጋሚ ሲከሰት ባህላዊ በሆነ መልኩ አክሙ ለማለፍ የሚደረግም ነገር አለና ምናልባት ይህን ነገር እዚህ ጋር ብናነሳው ብዬ ነው።
እንግዲህ ችግሩ ምን ያህል ነው ብቻ የሚለውን ለማሳየት እኛ ሀገራችን ውስጥ በተሰሩ ምርምሮች አብዛኛው የልብ ህመምተኛ አብዛኛው ሆስፒታል የሚይዘው በዚህ ከቶንሲል ጋር ተያይዞ በሚመጣው ሬማቲክ ሃርት ዲዚዝ በሚባለው ወይም ቫልቩላር ሃርት ዲዚዝ በሚባለው ብዙ ነው ያለው፣ በደንብ ነው ያለው። ስለዚህ እኛ እንደ ሀገር የተሳሳትንበት መንገድ አለ። አንደኛ ህብረተሰቡ የልጆችን ሐኪም ጋር ወይም ደግሞ ብቃት ያለው ሐኪም ጋር ወስዶ ማሳከም ያለማሳከም ሊሆን ይችላል፣ ወይም ነው ጭራሽ አለማሳከም ጭራሽ እንደ ችግር አለመውሰድ ሊሆን ይችላል። ሁለተኛ ያ ነገር ከተከሰተ በኋላ መልሶ ወደ ኃይለኛ ነገር እንዳይሄድ የምናደርገው ሰከንዳሪ ፕሪቬንሽን የሚባለው የሚወጋው መድኃኒትን አለመውሰድም ሊሆን ይችላል። አሁን በደንብ ብዙ ስራ መሰራት ያለበት እንግዲህ አሁን የሚደውሉ ሰዎች የሚጠይቁት ጥያቄ ስለሆነ ማስተማር ላይ ነው። ህብረተሰቡን ማስተማር ላይ እንዲያን ምልክት ሲታዩ የት ይኬዳል፣ ምን ይደረጋል የሚለው ነው። በህክምና ትሬኒንግ ወይ ህክምና ትምህርት ደግሞ ማንኛውም ሐኪም ወይም ነርስ ሄልዝ ኦፊሰር ይህን ነገር በብቃት እንዲያውቅ የሚደረግበት አሰራር አለ። ህክምና ትምህርት ቤቶች ውስጥ እነዚህ ነገሮች ምልክቶችን በማወቅ ለቤተሰብ ማስገንዘብ እንዲቻል ሄልዝ ኤክስቴንሽን ነው እንግዲህ ሄልዝ ኤክስቴንሽን ሰራተኞች ናቸው ብዙ ቦታ ላይ የሚደርሱትና እነሱም ላይ ብዙ መስራት እየተሰራ ነው። አሁን እንደምሰማው ብዙ ክፍተት ያለ ስለሚመስል ይህን ነገር ጠንከር ብለን መስራት ያለብን ይመስለኛል። ግን አሁንም እንደገና አሳጥሮ ለመናገር ሁልጊዜ በባክቴሪያ አይደለም። ህጻናት በተለያየ ነገር ሊታመሙ ይችላሉ። አንደኛ ትኩሳት ከመጣ ቶንሲል ነው የሚለውን ማን ነው አሁን ደዋያችን ቶንሲሉን አሞት ሆስፒታል ሄዶ ነበር፣ ሽሮፕ ገዝተን ነበር። ስለዚህ የቶንሲል ህመም ነው የሚለውን ለማየት ራሱ ሐኪም ጋር መካሄድ አለበት። እዛ ሐኪም ጋር ከተደረሰ ደግሞ የሐኪም አይቶ ይሄ በባክቴሪያ ነው ይሄ በቫይረስ ነው ብሎ ሙሉ በሙሉ 100% ባይሆንም በከፍ ባለ ፕሮባቢሊቲ መናገር ሊችል ይችላልና ዋና መፍትሄ የሚሆነው እንግዲህ ህክምና በደንብ ሪሊጂየስሊ ይዞ ሄዶ ይሄን ነገር ማሳየት ነው የሚለው። አንቲባዮቲክ ከሆነ የሚሰጠው እና የአንቲባዮቲክ ደግሞ ለዚህ ይሄንን ባክቴሪያ የሚያጠፋ ወይም የሚገል አይነት አንቲባዮቲክ ከሆነ እኔ በአመት 3-4 ጊዜ ቢሰጥም ችግር አለው ባደለውኝም እኔ ሽሮፕም ቢሆን በባለሙያ በህክምና ባለሙያ ትእዛዝ መሆን ይገባዋል ነው። መልካም ስልክ እንቀበላለን። ሄሎ ሄሎ። አቤት። ጤና ይስጥልን። አብሮ ይስጥልን። ሰላም ነው? ይቀጥሉ። ሰላም ነው። እሺ የ1 አመት ከ7 ወር ልጅ ነበረኝና የልብ ኬዝ አለበት ተብዬ ጥቁር አንበሳ እመላለሳለሁኝ እና መጀመሪያ ያሉኝ አንድ የልብ ክፍል የለውም እንደገና ደግሞ ክፍተት አለው ነበር ያሉት። አሁን ቀጣይ ደግሞ ባለፈው ሲሄድ ደግሞ አሁን ክፍሎቹ አሉ ግን ወደ ሳምባው የሚሄደው የደም ቱቦና ክፍተቱ አለ። የደም ቱቦ ጠባብ ነው አሉኝ። 2 አይነት አረጉት እና ምንም አይነት መፍትሄ ይሰራልም የሚል መፍትሄ የለም። ምንም አይነት መፍትሄ የለም። ተመላለሽ ነው የሚሉ በየጊዜው ማለት ነው። ስለዚህ እኔ ዶክተርን መጠየቅ የምፈልገው ይሄ ኬዝ ይሰራል ወይስ አይሰራም? ምን አይነት መፍትሄ ትሰጠኛለህ? ይሄን አይነት መፍትሄ ብትሰጠኝ እና ልጁ እርገቱን ይዞታል፣ አይቆምም፣ ምንም መቀመጥ አይችልም ምንም እና ይሄን ምን እንዴት ነው የሚል ጥያቄ ለመጠየቅ ነው። ዶክተር ብትጠይቀው ነገር ካለ ብዙ ጥያቄ አሁን ተደዋያችን ካሉት ነገር የጣቶቹ ላይ ወይም ከንፈሩ ላይ የመጥቆር አይነት ምልክቶች አሉት እንዴ? ሁለቱም አሉት። ከንፈሩ ላይም ጥቁር ነው፣ ጣቶቹም ጥቁር ናቸው እና ሰውነቱ በጣም እንትን ይላል እና የአንድ የልብ ክፍሉ በደንብ እየሰራ አይደለም ተብለዋል። መጀመሪያ ላይ እንደዛ ነበር። አንድ የልብ ክፍል የለውም እና ክፍተት ደግሞ ልቡ ላይ ያለ ነበር ያሉኝ። አሁን ደግሞ ሁለተኛ ሲሄድ አሁን 4 የልብ ክፍሎች አሉ ግን ክፍተትና ወደ ሳምባው የሚሄድ የደም ቱቦ ደግሞ ጠባብ ነው አሉ እና ይሰራልም አላሉኝ። እሺ ምን መልስ ይሰጣል? ደዋያችን ምላሽ እንሰጥበታለን። ተመልካቾቻችን ጤናው በቤቱ ነው በቀጥታ ስርጭት እናንተ ጋር እየደረሰ የሚገኘው። ከአፍታ በኋላ ስንገናኝ በዚሁ ጉዳይ እንቀጥላለን። በያላችሁበት ከኛ ጋር ስለሆናችሁ ድጋሚ በጣም እናመሰግናለን። አብራችሁን ቆዩ። ለብዙ ቤተሰቦች የቁጠባ ዓላማ ቤት መግዛት ነው። የኛ ዓላማም የብዙ ቤተሰቦችን ፍላጎት ማሳካት ነው።
ፍሊንትስቶን ሆምስ የእናንተ። ተመልሰናል ተመልካቾቻችን። ጤናው በቤቶ ወደ እናንተ የደረሰ ነው የሚገኘው የህፃናት የልብ ህመም ጉዳይ የዛሬ ትኩረታችን ነው። እናንተም እንግዲህ በጉዳዩ ዙሪያ ሀሳብ፣ አስተያየት፣ ጥቆማችሁን እያደረሳችሁን ስለሆነ በጣም እናመሰግናለን። 0115512080 አሁንም ለእናንተ ክፍት የሆነው የስልክ መስመራችን ነው። ዶክተር ብዙ ጥያቄ ስለሆነ እየመጣ ያለ ምናልባት የደዋዮቻችንን ጥያቄ ምላሽ እየሰጠን እኛ ወደ ያዝናቸው ጉዳዮች ማለፍ እንችላለን። ቀደም ሲል የአንድ እናታችንን ጥያቄ መነካካት ሞክረን ነበረ። ከአንድም ሁለት ሶስቴ የእርግዝና መቋረጥ ነገር ገጥሞኛል፣ አሁንም ነፍሰ ጡር ነኝ፣ ምናልባት ይሄ ችግር ከልብ ህመም ጋር ተያያዥ ነው ወይ የሚል ጥያቄ ነበር። ቀደም እንደጠየቅ ነው አንድ ከልብ ህመም ጋር ተያይዞ በተለይ የልጆች ልብ ህመም ከሆነ እና ማስወረድ ካለ አንደኛ በእናት ወይም በወላጅ ምክንያት የልብ ህመም ምክንያት ሊሆን ይችላል። ቀደም እንዳልነው በተለይ ሬማቲክ ሃርት ዲዚዝ የሚባለው እሱ አንዳንድ ጊዜ የእናትን ህይወት ሊጎዳ በሚችል መልኩ እርግዝና ላይ ችግር ሊፈጥር ይችላል። በአብዛኛው ጊዜ ግን ተከታታይ የእርግዝና ማጣት ከልጁ የልብ ህመም ጋር የተያያዘ አይደለም። በአብዛኛው ጊዜ ብዙ ምክንያቶች አሉ። ይሄ ጽንስና ማህፀን ከሐኪሞች በደንብ ሊገልጹት የሚችሉት ነገር ሊሆን ይችላል። ግን በአብዛኛው ጊዜ ሰውነታችን በራሱ ኃይለኛ በጣም ከፍተኛ የሆነ የልብ ህመም ያለበት ልጅ የተረገዘ ከሆነ ሊያስወርድ ይችላል። ሰውነታችን ያውቃል፣ ሪጀክት ማድረግ ሊሆን ይችላል። ያንን ለማየት ግን እናታችን ቀደም ደዋዩ እንደተነገሩት በምን ምክንያቱ ያ ነገር እየተፈጠረ ያለው የሚለውን በሳቸው በቤተሰብ ውስጥ የልብ ህመም ካለ ወይም ደግሞ መድኃኒት እንግዲህ በሶስት እርግዝና ጊዜ ተከታታይ የተለያየ አንድ አይነት መድኃኒት ወይም ጉዳት ሊያመጣ መድኃኒት ወስደዋል ብዬ አላስብም። ግን በክሮሞዞም ወይም ደግሞ ጄኔቲክስ ባልነው ቅድም እንደዚህ አይነት ችግሮች ካሉ አልፎ በጣም ሬርሊ አልፎ በተከታታይ አቦርሽን ሊያመጣ ይችል ይሆናል። አሁንም ግን ያው በስልክ ስለሆነ እንደዚህ አይነት ሪኮሜንዴሽን ላይ መድረስ አልችልም። ግን አቦርሽኑ ከመፈጠሩ በፊት የተወለደው ልጅ ምን አይነት ነው ውስጥም እያለው ወይም ከተወለደ በኋላ ቼክ ማድረግ ይቻላል። የምር ከልብ ህመም ጋር የተያያዘ ነው። በእርግዝና ወቅት ማወቅ ይቻላል። ይሄ የማስወረድ የምር ከልጁ ጋር ልጁ ባለው የልብ ህመም ምክንያት ነው አይመስለኝም። ይህንን ማረጋገጥ ይቻላል። አንደኛ አልትራሳውንድ ልጁ በእርግዝና ባለ ጊዜ የልብ አሰራሩን ቼክ ማድረግ ይቻላል። ከዛ በኋላ ከተወለደም 3 ጊዜ ከሆነ እንግዲህ ጽንሱ ራሱ ከወጣ በኋላ ሊታይ የሚችልበት መንገድ አለ። አሁን እርግጠኛ አይደለሁም መቼ ነው ያስወረዳቸው የሚለው ነገር ማወቅ ስለማይቻል፣ ግን እዚህ ጋር ቁጭ ብዬ በስልክ ከሰማሁት ከምሰማው ከጽንሱ የልብ ህመም ጋር የተያያዘ አይመስለኝም። እሳቸው ጤነኛ ነኝ ስላሉ ማለት ነው። ሌላ ምክንያቶች አሉ። ነፍሰ ጡር ስለሆኑ ለቀጣይ ላለው እርግዝና ምናልባት ጥቆማ የምታረግበት ነገር ካለ? አሁን እንግዲህ አሁን የምጠቁመው ነገር ምንድን ነው፣ የህፃናት ካርዲዮሎጂስቶች አሉ፣ ፌታል አልትራሳውንድ የሚሰሩ ካርዲዮሎጂስት አሉ አዲስ አበባ ውስጥ። የህፃናት የልብ ማዕከል መጥተው ቢጠይቁን እሱን ጥቆማ መስጠት እንችላለን። እነሱ ሐኪሞች የተረገዘው ልጅ የምር የልብ ችግር አለበት የለበት የሚለውን ማረጋገጥ ይቻላል። ስለዚህ እሳቸው መናገር የምፈልገው የህፃናት የልብ ማዕከል እዚህ ጥቁር አንበሳ ግቢ ውስጥ በጀርባ በኩል በዚህ በተክለ ሃይማኖት በኩል ግቢ መግቢያ ቁጥር 4 በዛ በኩል መጥተው ዶክተር አየራድን እንደዚህ ብለው ቢጠይቁ ይህንን ጥቆማ መስጠት ይችላሉ። መልካም ዶክተር፣ እንግዲህ ምናልባት እኚህ ደዋያችን ቀጥታ ወደ ልብ ህመም ያመጣቸው ምክንያት ያው እርግዝና ብዙ ምክንያት ቢኖረው የሆነ መነሻ ነገር ካላቸው እንደተባለው ወደ ልብ ህክምና ተቋም ጠጋ ብሎ መጠየቁ መልካም ነው ብዬ አምናለሁ። እኔም ተመልካቾቻችን ጤናው በቤቶ ነው ወደ እናንተ የደረሰ የሚገኘው። አሁን ደግሞ የጽሁፍ መልእክትን የምንከታተልበት ሰዓት ላይ ነው የምንገኘው። አብረን እንቆይ።
እድፍድፍ ሩጫ መዋከብ በጠዋቱ ልክ እንደ ትናንቱ የስልክ የጥሪ ሲነግረኝ ማርፈዴን አይኔ እየፈለገ አቋራጭ መንገዴን ሳላስበው ጣስኩት ትራፊክ መብራቱን አሁን ምን ላማኝ ልጅ ተወልዷል ልበል ያልተረገዘውን ዘመድ ታሟል ልበል በጤና ያለው ይህን ሳሰላስል ትራፊኩ ደርሶ መንጃ ፈቃድ አለኝ ከቅጣት በኋላ ያለው እንግልቱ ከላይ ታች መባዘን መንከራተቱ በዚህ መሃል ነበር ድንገት ትዝ ቢለኝ በኮፔ ኢብር ሐሳቤ ቀለለኝ በኮፔ ኢብር ወዲያው ከፍዬ መንጃ ፈቃዴን እዛው ተቀብዬ ከእንግልት ተርፌ ዛሬ ተምሬያለሁ በጊዜ ደርሼ ስራ ጀምሬያለሁ የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ ኑሮ እሽቅድምድም ነው ለቤተሰቡ ሰላምና ደስታ የቻሉትን ያህል ይተጋሉ ለቤተሰቡም ለሀገሩ የእውቀቱን ያህል ይሰራሉ የላቡን ያህል ያተርፋሉ ጥንቃቄ የዘወትር መርሆ ሊሆን ይችላል በትንሽ እክል ያላሰቡት ያልጠበቁት ይገጥማል ያጡት ሲመስሉት ከጎኑ የሚቆም አጋር ያስፈልጉታል የህይወት መድን ዋስትና ከአስተማማኝ አጋሩ የኢትዮጵያ መድን ድርጅት መንገድ ለሰው ከመሃል ፒያሳ ተነስቶ በቸርቸል ጎዳና በየሳምንቱ የሚካሄደው ከተሽከርካሪ ነፃ ቀን መንገድ ለሰው የፊታችን እሁድ ሚያዝያ 30 በተለያዩ የተመረጡ 16 ቦታዎች ላይ ይካሄዳል። የአዲስ አበባን አዳዲስ ውበቶች እያደነቁና ምቾቶቿን እያጣጣሙ ከመንገድ ለሰው በረከት እንዲቋደሱ ተጋብዘዋል። ወይ አዲስ አበባ እንደውም ኮረዳ በየጊዜው እየፈካችን ቀና ሲሉ ህንጻዎቿ ጎንበስ ሲሉ ደግሞ መንገዶቿ እንኳን ቢራመዱ ቢሮጡበት አስብልም ትላላችሁ። ኧረ ያስብላል። ደናደሩ አሁን ነው ነውሩ በመንገድ ለሰው መኝታ እንደዚህ ነው እንጂ ፌሽታ ቢያሻው ሮጥ ሮጥ ራመድ ራመድ ቢያሻውት በስፖርታዊ እንቅስቃሴዎች በሳይክል በእግር ኳስ ጨዋታ የመኪና ጡሩምባና ጭስ ሳውቁት ቀኑን ቀን አድርገውት ይዋሉ። የሞተር አልባ ስትራቴጂን ለማስተካከል ከሚደረጉት ጥረቶች አንዱ በሆነው በዚህ የመንገድ ለሰው ዝግጅት ስንታደም ጤናችን ይጠበቃል። ወደ ከባቢ አየር የምንለቀውን ጋዝ እናስቀራለን። የትራፊክ ፍሰቷ ሰላማዊና ከአደጋ የጸዳ እንደዚሁም የተሽከርካሪ ጭስ የማያውካት ውብ ከተማ እንድትኖርን ለሚደረገው ጉዞ በጋራ እንሰለፍ። የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ። ተመልሰናል ተመልካቾቻችን። የስልክ ጥሪ አስተናግደን እንመለሳለን። ሄሎ ጤና ይስጥልን። ሄሎ ጤና ይስጥልን። ሀሳቦትን ይቀጥሉ። እና ቶፊቅ ይባላለሁ ከቻይና ካምፕ ነኝ። መልካም ቶፊቅ ይባላለሁ። ይቀጥሉ ጥያቄዎትን። አጠገቦት ቴሌቪዥን ተከፍቶ ከሆነ እሱን ይዝጉና ከኛ ጋር እናውራ። እና ልጁ በጣም አፍሬው ነበረ እና በጣም ቆየ ሳዝለው ማለት እንደሄድን ወሰድነው። ስንወስድ ደግሞ ሽሮፕ ምናምን ተሰጠው። እሱ ያው ትንሽ አለ ሲለው እንደገና ደግሞ ወደ አይኑ ጋር ተቀየረ። አይኑ ደግሞ ትንሽ ተባብሮ ይዞታል። ይሄን ለመናገር ፈልጌ ነው ነው። ምንድነው ልጁን በደንብ የሚያመው ነገር? ብዙ አልተሰማንም። ደዋያችን ይቅርታ። እና በጣም አስሏል ልጁ። ሳል ነው አስለውና በጣም ሳል ነው። ወደ ሐኪም ቤት ስንወስደው የጎሮሮ ድርቅ ነው ምናምን አሉን። የጎሮሮ ሳል ነው ድርቅ ነው ምናምን ስሉን፣ ከዛ በኋላ ደግሞ ቆየበት ሳሉ። ከወሰነው በኋላ ሐኪም ቤት ራሱ ሽሮፕ ተሰጠው። ዋጋ አላገኘ ነው። ከዛ ከቆየ በኋላ ደግሞ እንደገና ደግሞ ይሻላል ነው። ከዛ ደግሞ ሲሻለው ደግሞ ወደ አይኑ ተቀየረ። የልብ ህመም አለበት። ዛሬ ስለሱ ስለሆነ እያወራን ያለ ነው። የልብ ህመም አለበት ተብለዋል። ቱዴስ ይሰማውታል። ቱዴስ ልጆት የልብ ህመም እንዳለበት በሕክምና አረጋግጠዋል። ተረጋግጦ ያው የጎሮሮ ሳል ነው ቁስል ነው ምናምን አለን ዶክተሩ። የት ነው ክትትል እያደረጋችሁ ያላችሁት?
የት ነው ክትትል የምታደርጉት? ወደ እኛ ሰፈር ባለንበት ሰፈር ነው ጀሞ አንድ ያለነው። ስንት አመቱ ነው ልጁ? 5 ዓመት። 5 ዓመት። እሺ መልካም ምላሽ እንሰጥበታለን። እሺ ጥሩ ዶክተር፣ ምናልባት አሁን መጨረሻ ከተነሳው ጥያቄ ተነስተን ምላሽ መስጠት እንችላለን። ምናልባት ከልብ ህመም ጋር ያሉ ልጆች ለሌሎች ህመሞች ተጋላጭ የሚሆኑበትን መንገድ አያይዘን ማንሳት እንችላለን። አሁን ሳል፣ ሌሎችም የሰውነት ክፍሎች አካባቢ ህመሞችን የሚያስከስት ተያያዥ ነገር አለ ወይ ልብ ህመም በራሱ የሚለውን ነው። ቀደም ሲወሩ የነበረው በተለይ ደግሞ ከእድሜ ጋር የተያያዙትን ነገሮች ለመናገር ያክል እንደው ኢትዮጵያ ውስጥ ያለው ከቶንሲል ጋር ተያይዘው የሚመጣው ሪማቲክ ሃርት ዲዚዝ የሚባለው መጽሐፍ ከምናነበው መጽሐፍ ጋር ፊት የሚያደርግ አይደለም። ሪማቲክ ሃርት ዲዚዝ መጽሐፍ ላይ የሚጻፈው ሌላ ሀገር የሚታየው ወጣት አደልት የሆኑ ሰዎች ላይ ነው አፌክት የሚያደርገው ከ15 ከ16 ዓመት በላይ ነው። እዚህኛ ጋር ግን ከ5 እስከ 15 ነው። አልፎ አልፎ ከዛ በታች እናያለን፣ ግን ከ5 ዓመት በታች እድሉ ዝቅተኛ ነው። ስለዚህ ይሄ በዚህ ባክቴሪያ ምክንያት የሚፈጠር የቶንሲል ህመም ከ5 ዓመት በታች ዝቅተኛ እንደሆነ ማስገንዘብ ያስፈልጋል። ከልብ ህመም ጋር ተያይዞ የሚከሰቱ ሌላ ተጓዳኝ ህመሞች ላልሽው እሱ እውነት ነው። በተለይ ደግሞ ልብ ውስጥ ባሉ ቀዳዳዎች በተለይ ደግሞ ከታችኛው የልባችን ክፍል ቀዳዳ ካለ በዛ በኩል ወደ ሳምባችን እያመለጠ የሚሄድ ሳምባችን በጣም እርጥብ የሚያደርግ አይነት ህመም ስለሆነ እነዚህ ልጆች ጉንፋን ሲይዛቸው ጉንፋን ይጠነክርባቸዋል፣ ይብስባቸዋል። ሳምባቸው እንደኛ እንደ ሐኪም ሳምባ በጣም እርጥብ እንዲደርቅ ያስፈልጋል። ይሄ ለኢንፌክሽን ወይም ደግሞ ከጉንፋንም ወይም ከታችን ኒሞኒያ ከምንለው ከታችኛው የሳምባ ክፍል ጋር ተያያዙ ያሉት ምልክቶችን ያባብሰዋል፣ ብዙ ደም መሄዱ። ስለዚህ እነዚህ ልጆች ቶሎ ቶሎ ኒሞኒያ ሊይዛቸው ይችላል፣ ወይም ደግሞ የሳምባ ምች በሚባለው በተለምዶ ወይም ደግሞ ጉንፋን ከያዛቸው ጉንፋናቸውም ይብሳል። የያዛቸው ጉንፋን ደግሞ በቫይረስ የመጣ ቢሆንም ወደ ባክቴሪያ ሊቀየርባቸው ይችላል እና እንደውም በጣም ብዙ ጊዜ ህጻናት የልብ ህመምተኛ መሆናቸው የሚታወቀው ለኒሞኒያ ወይም ደግሞ ለሳምባ ምች ሕክምና ሄደው ሐኪሞች ቼክ ሲያደርጉ ነው። ስለዚህ አንድ ልጅ ደጋግሞ በእንደዚህ አይነት ነገር የሚመጣ ከሆነ አንድ መደረግ ያለበት የሚሰማ ሐኪምም ካለ ወይም ነርስ ሄልዝ ኦፊሰር ሌላው ክፍለ ሀገር ቦታ ላይ የሚሰራ ሰው ካለ አንድ ልጅ በተከታታይ ኒሞኒያ ከያዘው አንድ ቼክ መደረግ ያለበት የልብ ሁኔታ ነው። መርመር ካለ መርመሩን ቼክ ማድረግ ያስፈልጋል። ከዛ በተጓዳኝ ኪሎ እየቀነሰ ነው ወይ፣ መጫወት አይችልም፣ ቶሎ ቶሎ ይደክመዋል። እንዲህ አይነቶችን እነዚህ ነጥቦች አንድ ላይ ደምሮ ወደ ልብ ህመም ከሆነ እሱ ወደዛ መድረስ ይቻላል። ብዙ ጊዜ የሳምባ ምች ህመም ምልክቶች በራሱ ከልብ ህመም ምልክት ጋር የመቀራረብ የመመሳሰል ነገር አላቸውም ይባላል። በህክምናው እንዴት ነው? ሁልጊዜ ባይሆንም ህመሙ ኒሞኒያው ባለ ጊዜ ቶሎ ቶሎ የመተንፈስ ነገር ይኖራል። በሁለቱም በልብ ህመምም በዚህኛውም ሁሉም የልብ ህመም ቶሎ ቶሎ ባያስተነፍስም ግን እንዳልሽው ሳል መኖሩ ቶሎ ቶሎ መተንፈሱ እንደዚህ የሳምባ ምልክት ሊያስመስለው የሚችል ነገር አለ። ግን የሳምባ ምልክትኛ በህክምና የምንላቸው የራሱ ክራይቴሪያዎች አሉት። ትኩሳትን ጨምሮ ቶሎ ቶሎ መተንፈስ ወይም ደግሞ ደም ውስጥ የሳቹሬሽን መቀነስ እንዲህ አይነት ምልክቶች አሉ። ግን ተደጋግሞ የሚመጣ ከሆነ ቅድም እንዳልኩት ልብ ቼክን ማስደረግ መጥፎ ነገር አይደለም። ቼክ ተደርጎ የለም ቢባል ይሻላል። ይሄ የምናገርበት ምክንያት ምንድን ነው? ቅድም አንድ እናትም ጠቅሰውታል። የህፃናት የልብ ህመም በኋላ ጊዜ ካለን የትኞቹ ናቸው በጣም ብዙ ጊዜ የምናያቸው አይነቶች የልብ ህመም አይነቶች ምንድን ናቸው የሚለውን ማየት እንችላለን በኋላ ላይ። ግን አንድ ትልቁ ቁም ነገር ምንድን ነው እዚህ ላይ የልብ ህመምተኛ ሊሆን ይችላል ልጄ ብለን ካሰብን የዛኑ ቀን ነው ቼክ ማስደረግ ያለብን። ምክንያቱም ጊዜ እየቆየ ሲሄድ የልብ ህመም ወደ አለመታከም ደረጃም ሊደርስ ይችላል። አሁን በተለይ ከታች በኩል ያለው የልባችን ክፍል ውስጥ ቀዳዳ ካለ ያ ሳምባን ይጎዳል። መጀመሪያ የልብ ህመም ነው፣ የልብ ችግር ነው፣ ከዛ የሳምባ ችግር ይሆናል። ስለዚህ ሰርጀሪው መስራት እድሉ ቢኖር ራሱ መስራት አደገኛ ሊሆን ይችላል። ስለዚህ እድሜ በአጭሩ ሊቀጥፍ ይችላል። መትረፍ የሚችለውን ልጅ ልናጣ እንችላለን እና
እንደዚህ አይነት ምልክቶች ከታዩ ዛሬ ነገ ሳይባል በደንብ እስከ ነገሩ መጨረሻ ላይ ደርሰን የለበትም የሚለውን ቃል እስከምንሰማ ድረስ ቼክ ማስደረግ በጣም አስፈላጊ ነገር ነው። መልካም እንግዲህ ሌሎች ጉዳዮችንም እናነሳለን። ተመልካቾቻችን ከአፍታ በኋላ ተመልሰን እንመጣለን። ጤናው በቤት ሆኖ በያላችሁበት ከኛ ጋር ስለሆናችሁ በድጋሚ በጣም እናመሰግናለን። ጠብቁ። እርስዎ በርትተው ገንዘቡን ይቆጥቡ። መኖሪያውን መገንባት የእኛ ኃላፊነት ነው። ፍሊንትስቶን ሆምስ የእናንተ። ተመልሰናል ተመልካቾቻችን። ጤናው በቤቱ ዛሬ ከህፃናት የልብ ሕክምና ጋር ነው ውይይት እያደረገ የሚገኘው። ባለን ቀሪ ሰዓት አሁን ሌሎች ጉዳዮችን እያነሳን ቆይታ እናደርጋለን ማለት ነው። ቀደም ሲል ዶክተር አንድ ሀሳብ አንስተ ነበር። በተለይ ካሉት የልብ ህመም አይነቶች በተደጋጋሚ የሚከሰቱት የልብ ህመም አይነቶች ምንድን ናቸው? ካለን ሰዓት አኳያም ሁሉንም ነገር መዳሰስ እንድንችል በመድኃኒትና በክትትል ብቻ የሚድኑ ቀላል በሆነ የቀዶ ህክምና እንደዚሁ ደግሞ ረጅም ጊዜ እንዲቆዩ እንዲጠብቁ ተደርገው የሚደረጉ የህክምና አይነቶችም እነሱን እንድንመለከት ጥሩ ነው። እሺ የሚታይ ከሆነ እንግዲህ የሰው ልጅ ልብ ይህንን ነው የሚመስለው። ሲቀመጥ ቀጥታ እንደለመድ ነው የልብ ቅርጽ እንደምንስለው ሳይሆን አቀማመጡ በግራ የሰውነታችን ክፍል በግራ የቸስት ክፍላችን እንደዚህ የሚቀመጥ ነው። ስለዚህ ከላይ የሚታየው የቀኝ የልብ ክፍል ሲሆን ከታች በኩል ያለው የግራ የልባችን ክፍል ነው። በአብዛኛው ጊዜ የሚፈጠሩትን ችግሮች በአጭሩ ለማሳየት ያክል እንግዲህ እንደምታዩት ልብ እንትን ይመስላል። እንደ ሁልጊዜ እኔ ለቤተሰቦች ሳስረዳ አንድ ፎቅ ባለ ፎቅ ቤት ነው የሚመስለው። አንድ ፍሎር ያለው ከታችኛው ክፍል ከታች ሁለት ክፍሎች አሉ፣ ከላይ ሁለት ክፍሎች አሉ። ከታች ክፍል ያሉት ክፍሎች እነዚህ ናቸው። ከላይ ሁለት ክፍሎች አሉ። እነዛ በግድግዳ የተሸፈኑ ናቸው። ኖርማል ልብ ማለት 4 ቻምበር ያለው ነው። እነዚህ 4 ክፍሎች እንደዚህ መከፋፈል አለበት። በአብዛኛው የምናያቸው የልብ ህመም አይነቶች እንግዲህ ሰርጀሪ የሚያስፈልጋቸውን አትሊስት ማየት ብንችል፣ አንደኛ በዚህኛው የልብ ክፍል በታችኛው በኩል እንደምታዩት ጡንቻው ወፈር ያለ ነው። እዚህ ውስጥ ቀዳዳ ሲኖር ነው። ሁለተኛው ደግሞ በዚህ በላይኛው ክፍል ቀዳዳ ሲኖር ነው። ቅድም ስንገልጽ እንደነበረው ይሄ ጡንቻ ያለው የልባችን ክፍል ስለሆነ ጉልበትም ፕሬሸርም በጣም ግፊት ያለውም እዚህ ስለሆነ በዚህ በኩል ቀዳዳ ካለ ምንድነው የሚሆነው? ከዚህ በኩል ቀዳዳ በደሙ እየተገፋ ወደ ሳምባ እየሄደ ሳምባ ላይ ከፍተኛ ጉዳት ሊያመጣ ይችላል። በዚህ በኩል ያለው ግን ብዙ ግፊት የሌለበት የልባችን ክፍል ስለሆነ አብዛኛው ልጆች እድሜያቸው ከፍ ካለ በኋላ ነው ሊገኙ የሚችሉት። እድሜ እንደሌላ ልጅ እነዚህ እንዳለባቸው ላያቀጭጭ ይችላል። ቶሎ ላያስተነፍስ ይችላል። ላይገኝ ይችላል። አልፎ አልፎ እንደውም ለሌላ ምክንያት ልጆች ሲመረመሩ ነው የሚገኘው። ግን ይሄን በዩዥዋሊ በመጀመሪያ 5-6 ዓመት መዝጋት አለብን። ይሄን እንደ ሳይዙ አይተን በመጀመሪያው 6 ወር አንዳንድ ጊዜ 1 ዓመት 2 ዓመት ውስጥ መዘጋት አለበት። ሁለቱ ችግሮች እነዚህ ናቸው። ከዛ በተለየ ደግሞ ይሄ እዚህ አንድ ላይ ሲቀመጥ የደም መውጫ መንገዶች ናቸው እነዚህ። ከልባችን ይሄኛው ከግራ ልባችን ወይም ከታች በኩል የሚያወጣ ነው ደም፣ ኦክሲጅን የተሸከመ ደም፣ ለዛ ነው ቀይ ሆነው። ይሄ ደግሞ ኦክሲጅን ሊሸከም የሚሄድ ደም ነው የሚይዘው፣ ለዛ ነው እንደ ዳርክ ነገር የሆነው። እነዚህ ላይ መጥበብ፣ ይሄኛው ቀኙ መውጫ ላይ በዚህ ወደ ታች መውረጃ ላይ የመጥበብ አይነት ችግሮች፣ በእናት ማህፀን ውስጥ እያሉ ልጆች በሰውነታቸው በልባቸው ውስጥ ደም እንዲመላለስ ከፕላሴንታ ደም የሚያመጣ መንገድ አለ። ፒዲኤ ይባላል ወይም ፓተንት ዳክታሪዮሲስ ይባላል። ልጆች ከተወለዱ በኋላ መጥፋት አለበት። እሱ ካልጠፋ እዚህ ቀዳዳ ሊኖር ይችላል። እሱ ቀለል ባለ ሰርጀሪ በጎን በኩል የሚሰራ ነው። አብዛኛው የምናያቸው ህመሞች እነዚህ ናቸው። ስለ ህክምናው አይነት ላልሽኝ ትንንሽ ቀዳዳዎችን በህክምና ቶሎ ከታዩ እንደ መጠናቸው አይነት እንደተቀመጡበት ቦታ ታይቶ በህክምና ካርዲዮሎጂስት የሚባለው የህፃናት የልብ ሐኪም እየተከታተለ ይሄ በራሱ ሊዘጋ ይችላል፣ ይሄ በራሱ ላይዘጋ ይችላል የሚባሉ አይነት ነገሮች አሉ። ስለዚህ በክትትል የሚታዩ አሉ። ያለ ምንም አይነት መድኃኒትም ሳይሰጥ በክትትል እየታየ
በየ3 ወር በየ6 ወር እየታየ የሚታይ ነገር አለ። ብዙ ጊዜ ይዘጋል። የሚዘጋ ግን ሲጀመር በጣም ትልቅ ከሆኑ አቀማመጣቸው ቦታቸው ታይቶ የማይዘጉ አይነት የሚመስሉ አሉ። እነሱ ካሉ ቅድም እንዳልኩሽ በተለይ ደግሞ ሳምባ ላይ ጉዳት የሚያመጡት ከማድረሳቸው በፊት ማደረግ አለባቸው። አንዳንዶቹ ደም ወደ ሳምባ የሚሄድ ማጠር ነው፣ መንገዱ መጥበብ ነው። እነዚህ ልጆች ናቸው ደም በደንብ ኦክሲጅን ለመሸከም ሳምባ ላይ ስለማይደርስ ከንፈራቸው ጥቁር የሚሆነው። እነሱ ብዙ ጊዜ ቴትራሎጂ ኦፍ ፋሎም ይባላል። 4 ህመሞች አንድ ላይ የተሰበሰቡበት እሱ በተለያዩ ሀገሮች 6 ወር ይባላል። ኢትዮጵያ ውስጥ በመጀመሪያ 1 ዓመት ቢሰራ የሚመረጥ አይነት ህመም ነው። ከዛ ከተለየ ይቅርታ ወይ ሰርጀሪ የሚያስፈልገው ወይም ደግሞ አሁን ዘመናዊ የሆነ የህክምና አሰራር አለ። በተለይ ደግሞ ከላይ በኩል ያሉት ቀዳዳዎች ወይም ፒዲ ያልነውን ካቴተራይዜሽን ላብ ውስጥ በዚህ በደም ስር ውስጥ በኩል ተገብቶ የሚቀመጡ መዝጊያ እንትኖች አሉ፣ መሳሪያዎች። በእነዛ መሳሪያዎች መዝጋት ይቻላል። እንደዛ ካልሆነ እኛ ጋር በሰርጀሪ ነው የሚሰራው። ያው አንድ ደዋያችን ደግሞ የ1 ዓመት ከ7 ወር ልጅ አለኝ የሚል ጥያቄ አንስተው ነበረ። 2 የተለያየ አይነት ችግሮች ናቸው የተነገራቸው። የቀጠሮ ምልልስም አለና አንዳንዴ ህክምናው በራሱ ረጅም ጊዜ በቀጠሮዎች እየታዩ ወደ ህክምና የሚመጣበትም ደረጃ ካለ እሷን ታጠራርገን ማሰረብተ እንግዲህ ይሄ የኢትዮጵያ ችግር ነው። እሳቸው ያወሩት የኢትዮጵያ ችግር ነው። ምክንያቱም እንደዚህ አይነት ብዙ ህጻናት የሚወለዱበት ሀገር ኢትዮጵያ ውስጥ እንግዲህ ካሉት 120 ሚሊዮን ህዝብ ከ42% በላይ ከ18 ዓመት በታች ነው። ብዙ ህጻናት ይወለዳሉ በየአመቱ። እኛ የምንገምተው እስከ 30 ሺህ ህጻናት ይወለዳሉ። 8,000 9,000 ሰርጀሪ ሊያስፈልጋቸው ይችላል። ሀገሪቱ ውስጥ የተሟላ ፋሲሊቲዎች ስለሌሉ አንድ ሆስፒታል ነው ያለው። በቂ ስላልሆነ እሱ ሁሉንም ማዳረስ አይቻልም። አንፎርቹኔትሊ እኛ እንግዲህ አላማችን ይሄ ነገር ማንም ልጅ የልብ ህመምተኛ ሆኖ እንዲሞት አንፈልግም። ይህንን ለማድረግም ብዙ ጥረቶች እያደረግን ነው። በግልም እንደ ማዕከልም በመንግስትም ደረጃ ብዙ ጥረቶች እየተደረጉ ነው። ለዛ ነው ክትትል የሚሰጠው ብዙ ጊዜ። አንዳንዶቹ ህመሞች ቶሎ መታከም አለባቸው፣ አንዳንዶቹ ደግሞ ጊዜ ሊያልፋቸው ይችላል። ክትትል በዛብኝ የሚል ሰው ትክክል ነው ኮምፕሌን ማድረጉ። ክትትል መብዛት የለበትም፣ ቀጠሮ መብዛት የለበትም። የልብ ህመም አለው ቅድም እንዳልኩሽ በ5 ዓመት በ6 ዓመት ወይ በ6 ወር በ1 ዓመት መሰራት ያለባቸው ነገሮች አሉ። በዛ ምክንያት ከሆነ ክትትሉ ችግር የለው። ወይ ሰርጀሪ ተሰርቶ ከዛ በኋላ ውጤቱን ለማየት ከሆነ ክትትሉ ችግር የለው። ለአንድ ህፃን ልጅ ግን ሰርጀሪ ሳይሰራለት ክትትል ማብዛቱን እኔ እዚህ ጋር ቁጭ ብዬ ምክንያት አለው ብዬ አልዋሽም። ትክክል አይደለም። እንደ ሀገር እንደ መንግስት መስተካከል ያለበት ነገር ስለሆነ ይሄን ጥያቄ ለመንግስት ጠይቁ። ትክክል አይደለም። ምክንያቱም ይሄ ነን ኮሚኒኬብል ዲዛር በጣም ብዙ ኢትዮጵያ ውስጥ ህጻናትን የሚገሉ ብዙ ችግሮች እንዳሉ እናውቃለን። ግን ከአንድ ሀገር ውስጥ በዚህ ቁጥር እያለ አንድ የህጻናት የልብ ማዕከል ወይም ደግሞ የህጻናት ሆስፒታል በሌለበት ያለበት ሁኔታ ነው ያለ ነውና በየአመቱ ከ2000 እስከ 3000 ሰርጀሪ ቢሰራ ራሱ በቂ አይደለም ባይ ነኝ። ስለዚህ አሁን ደግሞ ያለው አንድ ነው። ያ ማዕከል ከ200-300 ሰርጀሪ በላይ አይሰራምና በዛ ምክንያት ብዙ የምናጣቸው ቅድም እንደነገሩን እናትም እየጠበቁ የመሞትም ችግር አለና ያ እኛንም በጣም ነው የሚያሳዝነን እንደ ባለሙያ። ለመፍታት እንግዲህ እኛ ዝግጁ ነን። የሚመለከተው አካል ሁሉ ተረባርቦ እየሰራ ነው ያለው። የተላላፊ ያልሆኑ በሽታዎች በታዳጊ ሀገሮች ላይ አሁን ገና በቅርብ ጊዜ ስለሆነ አቴንሽን እየተሰጣቸው ያሉት በፖሊሲ ደረጃም ተቀርጾ ክትትልና ጥረት እየተደረገ እንደሆነ አውቃለሁ በመንግስት ደረጃ። ያ ጥረት ይቀጥል ይፍጠን ነው የለም አይደለም ግን ይፍጠን። ምክንያቱም እንደሰማነው ዛሬ እየጠበቁ የሚሞቱም ልጆች አሉ እንዲያወሩ ቤታቸው ውስጥ ህይወታቸው ያልፋልና የብዙ ሰው ኃላፊነት ነው። የሚሰማ ሰው ካለ እንግዲህ ዶክተር እንግዲህ የልብ ህክምና በዓለም ደረጃ በአንጻራዊነት ውድ የሚባል የህክምና አይነት ነው። እንደ ሀገር ደግሞ ያለንበትን ደረጃ ስንመለከት ከጤና ፖሊሲያችን አኳያ መከላከሉ ላይ ይበልጥ አተኩሮ መስራት የሚያሻ ይመስለኛል። አንድ ነጥብ እዚህ ላይ የምትለው ካለ? ውድ ነው ይሄ ህክምና። የትም ሀገር ብትሄጂ አብሮ የሚሰራ ነው። በግልም ከተለያዩ ድርጅቶች ጋር ከመንግስት ጋር አብሮ የሚሰራ ነገር ነው። ውድ ነው። እቃዎቹ የምንጠቀምባቸው እቃዎች ውድ ናቸው።
በተለይ ደግሞ አብዛኞቹ በህፃናታቸው እድሜያቸው 10 ቀን 2 ሳምንት ሆኖ የሚሰሩ ሰርጀሪ መሰራት ያለባቸው እነሱ ናቸው ዋና ህይወት የምናድንባቸው ሰርጀሪዎች። እነሱ ሲሰሩ እንግዲህ ህፃናት ከመሆናቸው አንፃር የብዙ አይነት የስፔሻሊቲ ርብርብ ይፈልጋሉ። ማሽኖች፣ መሳሪያዎች፣ መድኃኒቶች ስለሚፈልጉ እና እቃዎቹን ተጠቅመን የምንጠልባቸው ስለሆኑ ያ ውድ ያደርገዋል። ኢትዮጵያ ውስጥም ርካሽ አይደለም፣ ግን የሰው ህይወት ከገንዘብ አንፃር ስለማይታይ እኔ እንደ ህፃናት የልብ ቀዶ ጥገና ሐኪም ለኔ ያ ገንዘብ ኢሬሌቫንት ነው። ግን ደግሞ ምክንያታዊም ሰው ስለሆንኩኝ አብሮ በርብርብ አብረን መስራት ያለብን ነገር ስለሆነ እኛም እንደ ባለሙያ እንግዲህ ሁሉም ይመልከው እናንተ የሚጋብዛችሁን ይሄ ነገር አዌርነሱን ለመጨመር ስለሆነ የሁላችንም ስራ ነው። ይሄን አንድ ልጅም ያለ በማይገባው ሞት ማለት ነው። መልካም በጣም አመሰግናለሁ ዶክተር ይሄራድ መኮንን የህፃናት የልብ ቀዶ ህክምና ሐኪም። እንግዲህ ጊዜ ሰጥተን ይሄን የመሰለው ውይይት ስላደረግን በተመልካቾችም በፕሮግራሙ ውስጥ በጣም ነው የማመሰግነው ዶክተር። እኔም በጣም አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን ጤናው በቤቶ ዛሬ እዚህ ጋር ያበቃል። የወይንሸት አስፋው የእናንተን የስልክ ጥሪ ስታስተናግድ ነበረ። የካሜራና ሌሎች የስርጭት ባልደረቦችም አብረውን ነበሩ። ወርቅነሽ ሙላቱ ውይይቱን የመራው ቆይታ አድርጌያለሁ። ጊዜያችሁን ሰጥታችሁን ከኛ ጋር ስለነበራችሁ በጣም እናመሰግናለን። ጤናው በቤቶ ሳምንት በሌላ ርዕሰ ጉዳይ ይጠብቃችኋል። ጤና ይስጥልን። በተንቀሳቃሽ ስልኮ ኮፔ ኢብርን የሚጠቀሙ ከሆነ በጊዜና በቦታ ሳይወሰኑ የባንክ ቅርንጫፍ መሄድ ሳይጠበቅቦ የጉዞ ትኬቶን በቀላሉ ይቁረጡ። ጊዜውን ይቆጥቡ፣ ምቾቶን ይጠብቁ። ለተጨማሪ መረጃ አቅራቢያው የሚገኘውን የኦሮሚያ ህብረት ሥራ ባንክ ቅርንጫፍ ያናግሩ ወይም 6836 ላይ ይደውሉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። ልጆት በእርሶ እቅፍ ውስጥ በፍቅርና በእንክብካቤ ተመችቷት ታድጋለች። የእርሶ እንክብካቤና ጥበቃ ለነገ ማንነቷ መሰረት ነው። አደጋ ከመድረሱ በፊት አስፈላጊውን ጥንቃቄ ሁሉ ያድርጉ። የእርሶ ጥንቃቄ ለዘመን ጠባሳ ሆኖ ከሚኖር ጸጸት ያድኖታል። ለእርሶ ቤተሰቦች ውድ፣ በምንም የማይተኩ ከምንም በላይ የሆኑ የፈጣሪ ስጦታዎች ናቸው። ስለዚህ ሁሌም ቢሆን ክፉ እንዳያጋጥማቸው ይጠንቀቁላቸው። በዘመናት የካበተ ልምድ ባለው አስተማማኝ እጅ ላይ ስላረፉ በጭራሽ ስጋት አይግባዎት። እርሶ አሳድገዋል፣ እኛ ደግሞ ተቀብለን የቤተሰቦን ሕይወትና ንብረት ዋስትና በመስጠት እንጠብቅሎታለን። አስተማማኝ አጋሮ የኢትዮጵያ መድን ድርጅት